ክርስቲያኖች ያረዱትን መብላት ይቻላል የሚሉ ኡስታዞች ቁርአኑ በእርግጥ በግልጽ ሱረቱ ማኢዳ ላይ ነው መሰለኝ ቁጥር 5-6 ላይ ካልተሳሳትኩ እዛ አካባቢ ላይ ለእናንተ ዛሬ ተፈቀደላችሁ እነሱ ክርስቲያኖች ያረዱትን የመጽሐፉ ሰዎች ያረዱትን መብላት ተፈቀደ፣ እነሱም የእናንተ ምግብ መብላት ተፈቀደ፣ ሴቶቻችሁም እንድታገቡ ተፈቀደ የሚል አለ። ይሄ ክፍል አሁን የመጽሐፉ ሰዎች ብሎ ሲል አይሁድና ክርስቲያኖችን ነው። እንደውም በቀደም ቆስጢም ሲወያይ አይሁድና ሙስሊሞች ናቸው ብላ አንዷ የመጽሐፉ ሰዎች ስትቀልድ ነበርና እሱንም በዛው እናያለን። የመጽሐፉ ሰዎች የተባለው አይሁድና ክርስቲያኖች ናቸው። የእነሱ ምግብ መብላት ይቻላል ይላል ቁርአኑ። አይሁድና ሙስሊም አንዷ ደግሞ አሌ ሚዩት አድርገውና ከተመች ኦኬ። አንዱ ደግሞ ያው አይቻልም አይሁድና ክርስቲያን ያረዱት በእስማን ብለው ስለሚያርዱ አይቻልም ብሎ ነበረ። ሌላኛው ፈትዋ ሰጪ ደግሞ ሲኖዶስ ላይ ሲኖዶስ አልኩኝ መጅሊስ ላይ ያሉት ደግሞ አይቻላል እንደዚህ እንደሚሉ እያወቀ ነው አላህ የፈቀደው። ምክንያቱም የመጽሐፉ ሰዎች ማን እንደሆኑ ስለሚታወቅ፣ ስለዚህ አይሁድም ክርስቲያንም ያረደው መብላት ይቻላል የሚለው ላይ እዛ ላይ ተለያይተው ነበርና ግን እዛውን እቺን ለማንሳት የፈለኩት መጨረሻ ላይ የተናገረው ክፍል አለ። እንግዲህ ብዙ ጊዜ እሱ ብቻ ሳይሆን ብዙ ሙስሊሞች የሚናገሯት ክፍል አለች። በጣም ፖለቲካ ለመስራት ሲፈልጉ እኛና አይሁዳውያን አንድ ነን፣ አንድ አምላክ ነው የምናመልከው የሚል ንግግር ይናገራሉ ብዙ ጊዜ ማለት ነው። እኔ አውቀው ሳይሆን ወይም ደግሞ አውቀው ይሁን ወይ ሰው ለማታለል እንደዛ የሚሉት አላውቅም፣ ግን ይመስለኛል ሰዎችን ለማታለል ነው እንደዛ የሚሉት። እና አይሁድና ክርስቲያኖች አንድ አምላክ ነው ወይ የሚያመልኩት? እውነት አይሁድና ክርስቲያን አልኩኝ ሙስሊሞች ይቅርታ አንድ አምላክ ነው የሚያመልኩት? እውነት ነው እንደዛ ብለው ይናገራሉ በድፍረት። እንግዲህ ትልቅ ፈትዋ የሚሰጥ ሰው ነው። ድምፁን ታሰሚያለሽ ቤላይ? እችን ክፍል አይሁዶች እና እኛ አንድ አምላክ ነው የምናመልከው ብሏል። ኮፒ ሊንክ አድርጎ ለብዙዎች ሼር አድርጎ እና እያንዳንዳችሁ መልስ ትሰጣላችሁ። እስቲ እንግዲህ አይሁድና ሙስሊሞች አንድ አምላክ ነው ወይ የሚያመልኩት? እውነት እንደዛ ነው ወይ? እሺ ካሜራ ባክግራውንድ አጠፋ ማለት የሚያሳዝን ሁኔታ። እሺ ድምፁን ብቻ አሰሚ፣ ችግር የለም ድምፁን ብቻ አሰሚ፣ ምንም አያስፈልግም ካሜራው መክፈት፣ ድምፁን ብቻ። አንድ አምላክ ነው የምናመልክ ብሎ ነው እንዴ? አዎ አንድ አምላክ ነው የምናመልከው አለ። ምክንያቱም አይሁዶች አላህን ብቻ ነው የሚጠሩት፣ አንዱን አምላክ ብቻ ነው የሚጠሩት። ከእርሱ ውጭ ሌላ የማንንም ስም አይጠሩም። ተቻል። ስለዚህ ቢስሚላህ ወይም በአላህ ስም ብለው ነበር የሚያርዱት በዘመናቸው ያሉ አይሁዶች። በዚያ ምድር ላይ የሚኖሩ አምላክን አላህ ነው ብለው ነው የሚያምኑት። ስለዚህ አንተ ነህ ወይስ አላህና ነብዩ ይሳሉ? ወይስ ንግግሩ ይመስላል እሱ ያለ ይበቃል። አንድ አምላክ ነው የሚያመልኩት አይሁዶች፣ አላህን ነው የሚያመልኩት፣ ቢስሚላህ ነው ብለው ነው የሚያርዱት ብሏል። እንዲሁም የሆነ አንድ ቪዲዮ ነበረኝ፣ እሱን አሁን ማግኘት አልችልም። በእርግጥ አንድ አምላክ ነው የሚያመልኩት ብሏል። ኦኬ በዚህ ላይ እስቲ ሀሳብ ስጡሽ። እውነት አንድ አምላክ ነው የሚያመልኩት አይሁዶች? በእርግጥ አይሁዶችም ክርስቲያኖች እኛም አንድ አምላክ ነው የምናመልከው፣ ግን እስልምና እንደዚህ ብሎ ነው የሚላቸው። ከምር እንደዛ ይላል? አንድ አምላክ ነው የሚያመልኩት ይላል ቁርአን? ሐዲስስ እንደዛ ነው ብሎ የሚለው? ሀሳብ ስጡበት። ነው ወይስ ላስጀምረው? ሄድበት ቢና ሁላችንም ማስተር። ለማንኛውም ውሸት ነው፣ እልም ያለ አይን ያወጣ ቅጥፈት ማለት ነው። በአደባባይ ላይ እንደዚህ የሚዋሹት አንደኛ ሁለት ውሸት ዋሽቷል። አንደኛ አይሁድና ክርስቲያኖች የመጽሐፉ ሰዎች የተባሉትን ያረዱትን መብላት የተከለከለ ነው ብሎ ዋሽቷል። ኡስታዝ ማለት ነው። በአደባባይ ነው የሚዋሹት። ውሸት ጌጣቸው ነው፣ ማጌጫቸው ነው ብሎ ዋሽቷል። ሌላኛው ኡስታዝ አንተም ብሎታል፣ አርመውታል። ድምፅ ማሰማት ይቻላል። ሁለት ኡስታዞች አርመውታል፣ ትክክል አይደለህም ብለው ማለት ነው። ኦኬ እንዲሁም እህቱም ያቺ መሰረት የምትባለው ዛሬ ሌላ ቪዲዮ ሰርታበት አርመዋለች። ከውስጥ አካል ጋር በተያያዘ ሰው ሲሞት መስጠት ዶኔት ማድረግ ይቻላል የሚባለው ነገር አይቻልም ብሎ ይቻላል ብላ ደግሞ እሷ ደግሞ ሰርታበታለች በሱ ተቃራኒ። በእርግጥ ይዋሻል ልጁ፣ ውሸታም ነው ማለት ነው። ኤኒሃው አይሁዳውያን አንድ አምላክ ነው ወይ የሚያመልኩት እንደዛ ብሎ ይላሉ? ቁርአን አይልም።
ቁርአን ለምሳሌ ሱረቱ ተውባ አንቀጽ ቁጥር 30 ላይ ማናት አይሁድ ኡዘይር ያላ ልጅ ነው አለች ብሎ የሚናገረው ክፍል አለ። ክርስቲያኖች አልመሲህ ያላ ልጅ ነው አሉ ብሎ ይናገራል ማለት ነው። ኦኬ ግልጽ በሆነ ቋንቋ አይሁዳውያን አላህንና ኡዘይርን ነው የሚያመልኩት፣ ይሄ ነው አምልኮታቸው የሚል ክስ ያስቀምጣል። አላህ ነው እንደዚህ ብሎ የተናገረው። ይሄን ደግሞ ሐዲስ ላይ ሳሂህ አልቡኻሪ ስንት ነበረ? 80 ምናምን 81 41 እንደዛ አካባቢ ቤላ ቁጥር ንገሪኝ። እዛ ላይ ደግሞ ግልጽ በሆነ መልኩ መጨረሻ ላይ በመጨረሻው ሰዓት ላይ በሚጠየቁበት ሰዓት ላይ 4581 ኦኬ በመጨረሻ ሰዓት ላይ በሚጠየቁበት ሰዓት ላይ አይሁዳውያን ማን ነው የምታመልኩት ሲባሉ እኛ አላህ ማን ነው ኡዘይር የአላህ ልጅ ብለን አላህንና ማን ነው ኡዘይርን ብለን ነው የምናመልከው ብሎ ይናገራሉ ይባላሉ። ይሄን በማለታቸው አላህ ልጅም ሚስትም አልያዘም የምትናገሩት ነገር ውሸት ነው ተብሎ ወደ ሲኦል ይጣላሉ ይላል። ኦኬ አሁን ይሄ ልጅ ፈትዋ ሲሰጥ እንዲህ ብሎ መጥቶ ፈትዋ ሲሰጥ ከማን ጋር ነው የሚጣለው? እኛን ነው የሚያጭበረብረው ወይም አላህን ዋሽቷል እያለ ነው። አይሁዳውያን አንድ አምላክ የላቸውም ኡዘይርን ጨምረው ያጋራሉ በእኔ ላይ እያለ ነው። ኡዘይር የአላህ ልጅ ብለው ያመልካሉ። ስለዚህ አምላካቸውም ከተባለ ኡዘይር ነው። ሊጠሩ የሚገባው እንግዲህ ሲያርዱ በኡዘይር ስም ነው የሚያርዱት ማለት ነው። አላህ ብለው ያርዱ ቀጥፏል ማለት ነው። እና አያችሁ በአደባባይ እንዴት አድርገው እንደሚያሹ በአደባባይ ከራሳቸው አስተምሮ ጋር በሚጋጭ መልኩ ነው ፈትዋ የሚሰጡት። እና ይሄ ነው ያለው ሀሳብ። እስቲ ሀሳብ ስጡበት። ኮስታ ዲባ ምናምን ሀሳብ ጨምሮበትና የተነሳው ላይ ማለት ነው። እኔ እውነት ለመናገር እኔ በቃ ለእኔ አዲስ ነገር አይደለም። አዲስ ነገር ማለት ምንድን ነው? በጣም መዋሸት ማለት ነው። መዋሸት አንድ አካል በቃ አላር ጽድቀት የሆነበት እምነት ውስጥ ስለሆነ የነሱ እምነት ሳየው መዋሸት ጽድቀት ነው። ለምንድን ነው እንደዚህ ከሆነ? በቃ እሴታችን የተለያየ በቃ ምንድነው? እኛውም ብዙ ጊዜ ሰዎች ነንና የምናስበው ምንድነው እሴታችን እኛ ሰዎች ስንል ምንድነው? ክርስትና በተለይ የክርስትና ባክግራውንድ ያላቸው አንድ ሀገር ክርስትናን የተቀበለ ማህበረሰብ በክርስትና ያደገ ማህበረሰብ እሴታችን ከደማችን ተቀላቅሎ የሚያድገው ምንድነው? ውሸት ነውር ነው። ምንም ነገር ቢሆን ማለት ነው ውሸት ነውር ነው። ይሄ ነገር በብዙዎቻችን በልባችን አለ እና ውሸት ሰይጣን ነው፣ እውነት ክርስቶስ ነው ብለን ነው የምናምነው። ልባችን የሚያውቀው በቃ ኃጢአት ስሜት ይሰማናል። ለምንድነው እነሱ ጋር እንደዚህ አይነት ነገር የለም? እኔ ያየሁት እዚህ ውጭ ሀገር ወጥቼ ነው። እኔ በእውነት እስልምና በትክክል ያየሁት ምንድነው ምዕራብ ሀገር መጥቼ ነው። ብዙ ስደተኛ እነሱ ናቸው። ውሸት ዘረኛ ጫፍ ዘረኞች እነሱ ናቸው። ከነጮቹ ከተቀበሉ ነጮቹ አገር እየኖርን አረቦቹ እስልምና የሚከተሉ አረብ ሚድል ኢስት መካከለኛ ምስራቅ ነው ሚድል ኢስት ይባላል የአረብ ሀገር ሚድል ኢስት እንደገና ሰሜን አፍሪካ ኖርዝ አፍሪካ አረብ በቃ እስላም የሆነው ሀገር ማለት ነው። በቃ መጨረሻ ላይ አሁን እኛ ሀገር ላይ የሆነ አሁን እየተደረገ ያለውን የምታዩት ምንድነው? ሁሉ በክፋት በብልጠት በስልት ነው የሚሰሩት። የሰውን መልካምነት ማኒፑሌት እያደረግ ነው በቃ ወደፊት የሚሄዱት። እኔ በጣም ያመኛል። ለምንድነው አይንህ እያየ ስታየው በቃ እየሄደ እንደሆነ አላማቸው እየተሳካ ነው። ለምንድነው ብዙሃኑ ክርስቲያን ጅል ነው። ለምንድነው በሱ አስተሳሰብ ነው የምናስበው። እኔ እንደዛ ነበር፣ ጅል ነበርኩ። ለምንድነው እንደኔ ሰው ነበር መስሎ የሚታዩ ሰው እንግዲህ ውስጡ ነው እንጂ ፍሬምወርኩ አይደለም። ስጋው እኮ በቃ ነፍስ ተሸካሚ ነው። ውስጡ የሚነደው ሰው የሚባል ያን ነው የሚነደው። ዲቃሎች እያለ ሶሪ ይቅርታና ሊትራሊ የአላህን ንግግር አሁን በአይሁዶች ላይ በተነሳው ቶፒክ ላይ ማለት ነው እሱ ነው እየደገሙት ያሉት። አላህ እንደዚህ እያለ ይሳደባል አይሁዶችና ክርስቲያኖችን። መሐመድ ሊሞት ሲል ራሱ ሲሰድባቸው ነበረ። ይህ ኡስታዝ አንድ ናቸው ካለ ማን የተሳሳተ የሚለው በጣም ተገቢ ጥያቄ ይመስለኛል። ሶሪ ስድቡን ሳይሆን ትዝ ብሎኝ ነው። አይ ስድብ ምን አለ መሰለህ፣ እኔ መጨረሻ ላይ እዚህ ሀገር መጥቼ ነው የምነግርህ። እዚህ ሀገር መጥቼ እየኖርኩ ከጊዜ በኋላ አይኔን የተገለጠልኝ ለምንድነው ማንኛውንም ታክሲ
ስንት ዓመት ታክሲ ይዤ ወደ ቤት ሲሄድ ወደ ስራ ረፍዶብኝ ወደዛ አንዳንዴ ወይም ጓደኛ ጋር ወጥተህ ስትጫወት ቆይተህ ተሰብስባችሁ ብትሄዱበት አንድ ተመሳሳይ ጓደኛ ቤት ትሄዳለህ፣ ታክሲ ትይዛለህ። ሁሉ ማለት እንግዲህ በስንት ብዙ ጊዜ ታክሲ ትጠቀማለሁ። ምን ታክሲ ሹፌር ሁሉ 90% ሙስሊም ነው፣ ወይ ሶማሌ ነው፣ ወይ ኢራቅ ነው፣ ወይ ሲሪያ ነው፣ ወይ አፍጋኒስታን ነው። በቃ እዚህ ሀገር በተለይ ዩሮፕ ላይ የሚኖር ያውቀዋል። ሆል ዩሮፕ የሚኖር ያውቀዋል። በቃ እነሱ ናቸው ፓኪስታን በለው ምናምን እና መጀመሪያ ምን እንደሚያደርጉት ታውቃለህ? መጀመሪያ ጥያቄያቸው ጥቁር ከሆንክ ፈረንጅ ከሆንክ አይጠይቁም። ለምንድን ነው? ፈረንጅ ሙስሊም እንደሌለ ያውቃሉ። ጥቁር ከሆንክ ግን ምን እንደሚያደርጉት ታውቃለህ? በቃ የሃይማኖት ማለት ነው ዘረኝነት ነው የሚባለው። እንዴት ይባላል? አሁን የቆዳ ዘረኝነት አለ አይደል? ጥቁርና ነጭ ምናምን የምንለው አለ። የእነሱ ዘረኝነት ምንድን ነው? የሃይማኖት ዘረኝነት። መጀመሪያ ያህል ትገባለህ አንተ ብር ከፍለው እሱ ሰርቪስ እየሰጠ ስቲል ዘረኝነቱን እንትን ይልብሃል። ምን ይላል? where do you come from ምናምን ነገር ይለኛል። በቃ እየሳቁ ነው፣ ማኒፑሌቲቭ ናቸው። I come from ኢትዮጵያ ምናምን ስለው እንደሚለው ታውቃለህ? መጀመሪያ የሚጠይቅ ከኢትዮጵያ እንደመጣ ኢትዮጵያ ሙስሊም ካንትሪ ኦር ክርስቲያን። መጀመሪያ ሁሌ ሰው 800 ሚሊዮን ጊዜ ይጠየቃል ይህን ነገር ማለት መጨረሻ አንገቴ ላይ ደርሰው በቃ አቁም የመናገር እስኪ መጨረሻ ላይ በቃ ስንት ዓመታት በኋላ መጨረሻ አፍ የደረሰ በቃ የማትቀበልበት ትደርሳለህ። አቁም ዶንት አስክ ሚ። ለምንድን ነው አንድ ሰው እኛ ክርስቲያኖች ማንንም ሰው ማለት ነው ምንም ስም ቢኖረው ጠይቀን የት ሀገር ነው የመጣው ምናምን ብለን የት ሀገር ክርስቲያን ሀገር ነው ሙስሊም አንጠይቅም በፍጹም። ሰውነቱ ለኛ እንትን ነው። እነሱ ፕራዮሪቲ የሚጠይቁ መስቀሌን መደበቅ ረጅም ዓመት መስቀሌን መደበቅ ጀመርኩ። በእውነት ነው የምላችሁ። ለምንድን ነው ስነ ልቦና የምናጫናት እንደሚያደርግ። አንዴ በጣም ይቅርታ ሶሪ ላቋርጥ ፈልጌ አይደለም። ትንሽ ሪያክሽን እንትን እንበልና ወደ ቶፒኩ እንመለስ። ወደ ሀሳቡ ቪዲዮ ላይ ሪያክት እያደረገን ስለሆነ ማለት ነው። በዛ ላይ በጣም ቪዲዮቹ እንመለስና እንትን እንድንል ማለት ነው። የዴቫን ቪዲዮ አዲስ ተለቀቀ የቁርአን ግጭ ብሎ እዛ ላይም ሪያክት ስለምናደርግ ሀሳብን እንጠቅላላ እዚህ ላይ ግን ሀሳብ ልስጥና እየሰማሁ ነበር ሲታሰብ ቪዲዮ አይሁድና ክርስቲያኖች አንድ አምላክ ነው የሚያመልኩት ነው ያለው ኡስታዙ። ያ አንድ አይነት አምላክ ነው። አይሁዶች የሚያመልኩት አላህን ነው። አንድ አምላክ ነው የሚያመልኩት። እንኳን ደስ አላችሁ። ስለዚህ አላህ ውሸታም ነው ወይ ኡስታዙ ውሸታም ነው ማለት ነው። ምክንያቱም አንድ አምላክን ብቻ የሚያመልኩ ከሆነ ለምንድን ነው ኡዘይሬ አላህ ልጅ ነው አለች የሚላቸው? አላህ እኮ የሚራገመው አላህ ያጥፋቸው እያለ የሚሳደበው የተራገመው ለምንድን ነው? እስራኤል አላህ ልጅ ነው በማለታቸው አይደለ እንዴ? ይህንንስ ምን እናድርገው? እንግዲህ አንድ አምላክ የሚያመልኩ ከሆነ አይሁዶች ለምንድን ነው እየዋሸ ነው ማለት ነው? የእነሱ ስም ላይ እየቀጠፈባቸውን አምላካቸው አላህ ማለት ነው በአይሁዶች ላይ። ይሄ ኡስታዝ እንደዛ ካለ፣ ምክንያቱም አንድ አምላክ ነው የሚያመልኩት ካለ እስራኤል አላህ ልጅ ነው ለምን ይላሉ? የአላህ ልጅ ነው ማለት እኮ ሽርክ ነው አይደለ እንዴ? ሙስሊም ያደርጋል እንዴ? አያደርግም። እንደዚያውም ከክርስቲያን ጋር ደምሯቸው ነው። አይሁዶች እዝራ የአላህ ልጅ ነው አሉ፣ ክርስቲያኖች አልመሲሳ የአላህ ልጅ ነው ያለው። ይህ ባፎቻቸው የሚናገሩት ቅጥፈት ነው። አላህ ያጥፋቸው ነው የሚለው። ለምን ተራገመ? አንድ ከሆኑስ ለምን መሐመድ እስኪሞት ድረስ እየረገማቸው ሞት? ሱራ 98:6 ላይ ከፍጥረት ሁሉ ዘወረስት ክሬሽን ነው የሚላቸው፣ ዘወረት ክሬተርስ ነው የሚላቸው። የፍጥረት ሁሉ መጨረሻ ክፉ ናቸው። አንድ አምላክ እያመለኩ ለምንድን ነው ከፍጥረት ሁሉ ክፉ የሚያደርጋቸው ታዲያ? አላህ አንድ አምላክ ከሆነ የሚያከብሩ ማለት ነው። ቃል ግን ጂኒ አብሮ እኛ ሚስት ያገባል ልጆቻችን ያገባል የሚል አብሮን ገብቶ ይሰግዳል የሚል ሰው ጋር ምን ሊልህ ነው? ምን ይላል? ሱራ 298 ላይ ምንድን ነው የሚለው? አላህ 298 ላይ አይሁዶችን ማለት ነው እነርሱን እንደሚጣላቸው በግልጽ ይናገራል። አይሁዶችስ ደግሞ ለምንድን ነው መሐመድን ሐሰተኛ ነብይ የሚሉት? አንድ አምላክ የሚያከብሩ ከሆነ እነሱ አላህ ስለምንድን ነው የሚጣላቸው? አንድ አምላክ ካላቸው አይሁዶች
እንደ አምላክ አይቀበሉትም። ይቀበሉታል እንደ መሐመድን አላህ አይቀበሉትም። ኦኬ አላህ ስለምንድን ነው እነሱም ደግሞ ጥላ የሚለው ታዲያ? አንድ አይነት አምላክ እያመለኩ ለምንድን ነው ጥላ የሚላቸው? አይሁዶችን ጥሎ የሚለው 298 ላይ ኦኬ አይሁድና ክርስቲያኖችን ወዳጅ አድርጋችሁ አትያዙም ይላል። እነዚህን ሁሉ የቁርአን ክፍሎች ምን ልናደርጋቸው ነው? አምላካችሁ ነው ውሸታም ወይስ ኡስታዛችሁ? ሙስሊሞች ዕለት ዕለት እንደዚህ ነው የሚዋሹት። እያንዳንዱ ቶፒክ ከፍተን ካየን ማለት ነው እነዚህ ሰዎች ኢማጅን ለራሳቸው ቁርአን ለአላህ ያልታመኑ እንዴት ነው ለእናንተ የሚታመኑት? እንዴት ነው ሌላ መጽሐፍ ከፍተው በእምነት የሚናገሩት? የማያምኑበት መጽሐፍ ላይ ሲናገሩ እንዴት ትክክል ሊሆን ይችላል? ቢካዝ ይሄ ሽርክ ነው። አይሁድና ክርስቲያን አንድ አምላክ ነው የሚያመልኩት ማለት ብሎ ማስተማር ማለት ከባድ ነው። አላህ ውሸታም ነው፣ አላህ ቀጣፊ ነው፣ አላህ አጭበርባሪ ነው እንደማለት ነው። አንድ የቁርአን ክፍል አይደለም የምትቀዱት፣ 5 6 7 10 ቁርአን ክፍል መቅደድ አለባችሁ። አይ አንድ ነው የሚል ሙስሊም ካለ ይግባና እስኪ እነዚህ ቁርአኖች ያስታርቅልን፣ ገብቶ ያስታርቅልኝ። እና ሐዲስ ቁርአን ብቻ አይደለም ሐዲስ ጭምር ነው የምትነዱት። ከሐዲስ ከቁርአን ከተፍሲር ከሁሉም ጋር ነው የምትጣሉት። ታዲያ ለምንድን ነው እነዚህ ኡስታዞች የሚዋሹት? ካልዋሹ እስልምና ሊቆም ስለማይችል በውሸት ጠግነው አምላካቸውን ደግፈው የያዙት በውሸት ስለሆነ ከክርስቲያን እኩል እየሰደባቸው አህለል ኪታብ ስጋ ብሉ ብሏል። አህለል ኪታብ የሚላቸው የመጽሐፉ ባለቤት አይሁድና ክርስቲያን ናቸው። ክርስቲያኖችን ለማውጣት ሲባል የአላህን ቃል ረግጦ ቀጥፎ እንትን ብሎ እኛ በጣም ነው ደስ የሚለን። በነገራችን ላይ ሙስሊሞች ለእኛ በጣም ደስተኛ ነን። እውነት እንደምነግራችሁ ዕለት ዕለት እንደዚህ እንድትጥሉት ነው የምንፈልገው። ዕለት ዕለት እንደዚህ እየቀደዳችሁት ግራ እንዲገባችሁ ነው የምንፈልገው። ቢኮዝ ጨለማ ውስጥ እንዳላችሁ አይናችሁ የዛ ሰዓት ይገለጣል። የሆነ ሰዓት ላይ ምንም ሳትይዙ ባዶ እጃችሁ እንደቀራችሁ ይሰማችኋል። ቢኮዝ እኛም በጣም ደስ ነው ያለን። ምክንያቱም ከኛ ጋር አይደለም የተጣላው ከአምላኩ ጋር ነው፣ ከአላህ ጋር ነው። ይበል እኛን እኮ ከአይሁድ ጋር አንዱ ሆኖ አልሆኑ ለክርስቲያን ምኑ ነው? ምን አገባን? ኦኬርስ አይሁድም ሆንክ ገሃነም ነህ እዛ ርቅ አይደለም። እንደው መተህ ራሱ እኮ እኛ ኦርቶዶክስ ለን ፕሮቴስታንት ውስጥ ራሱ ላይ ምንም ድንሃላ ብለን ማንናገር ሰዎች እኮ ነን። እንኳን አይሁድ ውስጥ ገብተህ አይደለም ማለት ነው። አንድ መሆናችሁ ሳይሆን የአምላካችሁን ውሸታምነት ነገራችሁን ማለት ነው። አምላካችሁ 30 ሰግዱ 9:30 ስትቀሩት አይሁድ እዝራ አላህ ልጅ ነው አለች የሚለውን አንድ ነው እያላችሁ አላህ ያጥፋቸው እያለ 98:2 ላይ ሲናገር እሱ ንግግር ስህተት ነው እያላችሁ ምስክርነት እየሰጣችሁ ነው። እና እናመሰግናለን ሙስሊሞች። በነገራችን ላይ አምላካቸው ቁርአኑ ምኑ ቢበላሽ ፖለቲካ ይበላሽባቸው እንጂ ችግር የለባቸው። እኛ ደግሞ ዕለት ዕለት እየፈራረሰ ምስጥ እንደሚበላው ግንድ እየተናደ እየወደቀ ነው። ዕለት ዕለት እያየን ያለ ነው። ይህን ቃል መስማት ያስደንግጦኛል። ሙስሊሞች ራሱ ዝም ማለታቸው ክውን ያልኩት። ምክንያቱም እኛ አንድ አምላክ ያለን እኛና አይሁድ ያለን ማለት ምን ማለት ነው? አላሁ ሸታም ነው ማለት እኮ ነው። ይምታታል፣ ምንም አይገናኝም። በቃ ይምታታላ ነገሩ በቃ ስታስበው ማለት ነው። አያያዝም ተኝቻለሁ ይልሃል፣ እየተራመድኩ ነው። እንደዚህ ያለ ይህ ማለት እኮ ነው ቃል ስጋ። አንድ ሰው እነዚህን ሰዎች ፈጽሞ መግደልና ማጥፋት የሚፈልጓቸው ማህበረሰቡ እንደሆኑ ይታወቃል። እነሱ የሚያመልኩት ደግሞ አላህ ነው ብሎ እንዴት ይዋሻል? ሪያክት እናርግና ብዙ ቪዲዮ ላይ ሪያክት ስለምናደርግ እንትን እንበል፣ ቶሎ እንለፍ። ሌላ ሰው የሚጨምር ካለ አልዓዛር ወይም ደግሞ ከሴት እስቲ ደግሞ አንቺ ሀሳብ ስጪና ከዛ ደግሞ ሌላኛውን ቪዲዮ ላይ ሪያክት እናደርጋለን። የዴቭም የሷ የቤላም ነው ሪያክት የሚደረጉት። ጽዮን የለችም። አልዓዛር አለ አለው ቢኒሽ። እሺ እስቲ ሪያክት የምታደርገው ነገር ካለ እዚህ ላይ ሪያክት እናድርግና ሌላ ቪዲዮ መስማ። ኦኬ ያው ብዙ ጊዜ ከዚህ በፊትም ይናገሩታልና እኛ የአይሁዶቹ ቤተ መቅደስ ሁላ ገብተን ምናምን ነገር መስገድ እንችላለን ያው ነው ምናምን ነገር ምናምን እያሉ አንዳንድ ጊዜ እንደዛም ይላሉ። እንግዲህ አንድ ነን ለማለት ክርስቲያኖችን አራርቆ ከአይሁዶች ጋር ጭራሽ ለመዛመድ ያስባሉና ጭራሽ አይሁዶችን እነሱ የማያምኑትን ነገር ነው የሚያምኑት። እና
የማያምኑትን ነገር እንደሚያምኑ እያወቁ ለምን እንደዚህ እንደሚሆን አይታወቅም። በሱረቱል ተውባ ላይ በንስሐ ምዕራፍ አያት 30 ላይ ምንድን ነው የሚለው? አይሁዶች እዝራ ያላህ ልጅ ነው አሉ፣ ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው፣ አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ ይላል። ስለዚህ አላህ ያጥፋቸው እያለ እኮ ነው አይሁዶችን ማለት ነው። ስለዚህ አላህ ያጥፋቸው እስካለ ድረስ እንግዲህ አላህ ያጥፋቸው የተባሉ አካላት እንግዲህ አላህ ራሱ ይጥፉ ብሎ የሚመኝላቸው ለምን እዝራን የአላህ ልጅ ነው ብለው ስለሚያምኑ ይጥፉ ብሎ እንትን የሚላቸው የሚረግማቸውን አካላት ከእነሱ ጋር ተመሳሳይ አምላክ ነው ያለ ማለት በጣም ከባድ ነገር ነው። ከቱም አላህ እየረገማቸው እነሱ ግን እንትን ካሉ ማለት ነው። ይኸው ሱረቱል ተውባ አያ 30 ላይ ማለት ነው። ስለዚህ እንደዚህ ከሆነ ይህ ከባድ ነው። በሌላም ሐዲስ ያው ራሳቸው የሚያውቁታል ቡሃሪ ላይ ያለ ሐዲስ ነውና እዛው ቡሃሪ ላይ ያለ ሐዲስ ዘን ኢት ዊል ቢ ሴድ ቱ ዘ ጂውስ ዋት ዲድ ዩ ዩዝድ ቱ ወርሺፕ ማንን ነው የምታመልኩት ይላቸዋል አለ ዘ ዊል ሪፕላይ ዊ ዩዝድ ቱ ወርሺፕ እዝራ ዘ ሰን ኦፍ አላህ የአላህን ልጅ እዝራን እናመልክ ነበረ ብለው ይመልሱለታል በመጨረሻው ቀን በቂያማ ቀን ይላል ቡሃሪ 7439 ላይ ማለት ነው። ስለዚህ የሚያመልኩት አምላክ ማንን ነው? አይሁዶች እዝራን ነው የሚያመልኩት። ይኸው ራሱ መሐመድ ተናግሯል። በመጨረሻው ቀን ማንን ነው የምታመልኩት ተብለው አይሁዳውያን ሲጠየቁ እዝራን ነው የምናመልከው ይላሉ ይላል። ስለዚህ እዝራን የሚያመልኩ ከሆነ የአይሁዶች አምላክ እዝራ ከሆነ እንደ ሙስሊሞች እይታ የኛ አምላክና የአይሁዶች አምላክ አንደው ከተባለ አላህ እዝራ ነው እየተባለ ነው። አላህ እዝራ ነው እየተባለ ነው። ግን ደግሞ ለምሳሌ ከብዙ ከእስልምና እምነት መካከል አንዱ አላህ በሁሉ ቦታ የማይገኝ ቦዲ ነው ብሎ የሚያስተምር እምነት ነውና እዚህ ጋር ግን በትንቢተ ኤርምያስ ምዕራፍ 3 ቁጥር 4 ላይ በሰጡት ኮሜንታሪ ራራክ የተባለው የአይሁዳዊ አራባይ በዚህ እንትን ላይ ምን እያለ ይናገራል? ጀስት አት ዘ ግሎሪ ፊልድ ኢፍ ኢትስ ሃይድን አይ አም ፉል አንድ ሰው ከተደበቀ አገኘዋለሁ እኔ በሁሉ ምሉእ ነኝ ያለውን ሲፈታ ምን እያለ ይፈታል? አይ አም ፉል ሚኒንግ አይ አም ፊል ይላል። አይ ፊል ሚኒንግ ዛት አይ አም ኤቭሪዌር ቢኮዝ ሂ ብለስድ ቢሂ ሂ ኢዝ ኖት ኤ ቦዲ ከዛ ምን ይላል? ዛት ዊል ፊል ኤ ፕሌስ ይላል። እና ቦዲ አይደለም እሱ ማለት አምላካቸው እንግዲህ ያው የሚያመልኩት አምላክ ቦዲ አይደለም፣ በሁሉ የመላ ነው። እኔ በሁሉ ቦታ ያለው አይ አም ኤቭሪዌር ሁሉም ቦታ ያለው ነኝ ይላል። አላህ ግን ሁሉም ቦታ ያለ አይደለም፣ ከአርሽ በላይ ነው የሚሉት እንጂ ሁሉም ቦታ ነው አይሉም። ስለዚህ ጭራሽ በአይሁዶች ማስተምሮ ብንሄድ እንደ እስልምናው ማስተምሮ ራሱ ብንሄድ አላህና የአይሁዳውያን አምላክ አንድ አይሆንም። እንደ እስልምናው ብንሄድ እንደ አይሁዳውያን ማስተምሮ ብንሄድ ደግሞ አንድ አይሆንም። ስለዚህ እነዚህ ክርስቲያኖችን ለመከራከር ሲሉ የዋሹት ውሸት ብቻ ነው እንጂ ሌላ ምንም አይነት ማስረጃ የላቸውም ነው። ላይ ደግሞ ሌላ ድምፅ ላሰማችሁና አጥቸው ነው እንጂ በጣም ውጭ ፈኒ መሆኑን በጣም ብርት ብሎ እንዲታያችሁ ማለት ነው። እንኳን ከአይሁድ ጋር አይደለም ከአህባሽ ጋር አይደለም ጋይስ። ከአህባሽ ጋር እኮ ሙስሊም ተከተለ አሰግድም አህባሽ ያረደውን ትበላለህ አትበላም አትበላም ብሎ ፈትዋ የሰጠበትን የአህባሽን አመጣላቸዋለሁ። ኢማጂን እንግዲህ መስጊዳቸው ቢቢ መሐመድ ሱ ተከትሎ ምን ብሎ አህባሽ ያረደውን አይበሉም እኮ ኦኬ። የአይሁድን ግን እንቀበላለን ካለ እሱን ተከትሎ አይሰግዱም። ለምሳሌ ሩቅ ቦታ ሆኖብኝ ጠፍቶብኝ ነው እንጂ እንትኑን አግኝቼዋለሁ። እኔ መስገዱን ላሰማችሁ። በረፈደብኝ ጊዜ ደግሞ አህባሾች መስጊድ እንገባለን። ከዛ የሚያሰግደው አካል ብዙም በፋቲያ ላይ ትንሽ ችግር አለ፣ ይሰባብራል። በዛ ሰውየው በምንሰግድ ሰዓት የኛ ሰላታችን ነው የሚበላሸው ወይስ የእሱ ሰላት ብቻ ነው የሚበላሸው? ከቂራአቱ በፊት አቂዳው ነው ከእርሱን ተከትለህ እንዳትሰግድ የሚያደርግ አላህ ስብሐነ ወተዓላ ከአርሽ በላይ ነው የሚለውን ቃል የካደ ሰው ተከትሎ መስገድ አይቻልም። ቴክ አላህ ሱብሃነሁ ወተዓላ ከአርሽ በላይ ነው የምትለዋን ቃል ነው ቃል ተከትሎ ሌላ ደግሞ ነበረ የእሱ ያረደውን መብላት አይቻልም የሚልበት። እንግዲህ እነዚህ ኡስታዞች እንግዲህ ምንድን ነው እየነገሩ ያለ የሚለውን ስናይ በግልጽ እየዋሹ ነው፣ እያጭበረበሩ። ከአህባሽ አይሁድ ቀርቧችሁ ነው። አህባሽ እንግዲህ አላህ ከአርሽ በላይ አይደለም የሚል ጭራሽ የእስልምና አስተምህሮት የማይቀበሉ አይሁዶች እነሱ ይበልጣሉ፣ እነዚህ ቦዲ የለውም ይላሉ። ልክ እንደሱን ከአህባሽ ይብሳሉ እንጂ እኮ አይሁዶች እኮ አይሻሉም። ስለዚህ ከአይሁድ ጋር አንድ ነን ሲሏችሁ ምን ለማለት እንደው ታውቃላችሁ? ሊትራሊ ዋሃብያ ፖለቲካ ራሱን ማዳን እስልምና ለማቆየት የዋሃብያ ትምህርት በምድር ላይ ህይወት ኖሮት እንዲቆይ ከተፈለገ የግድ ውሸት የግድ ነው።
ያለ ውሸት ሊቆሙ ስለማይችሉ ይሄ አንድ ግልጽ ማሳያ ነው። ምንም መሰበክ አያስፈልግም፣ ምንም መናገር አያስፈልግም። ራሱ ህሊናውን እያጭበረበረ ያለ ሙስሊም ካልሆነ በስተቀር ይሄ ግልጽ ነው ብዬ አምናለሁ። አይ ቲንክ ከበቂ በላይ ይቅርታ ካበዛውና ከደጋገምኩ ቃልሽ ዴቪ እናመሰግናለን። አልዓዛርም እናመሰግናለን። ቤላዬ እስቲ ሁለተኛውን ቪዲዮ መምህር መላኩ እንኳን ደህና መጡ ብለናል። ዴቫ ኦኬ፣ ተመልሶ መምህር እንኳን ደህና መጡ። ዴቫ አለ ቀጥል። ሰላም ለማለት ነው። እንዴት ናችሁ የተወደዳችሁ? እግዚአብሔር ይመስገን። ቃሎት ያሰማልን። ሁላችሁንም በርቱ። አሜን አሜን። እሺ ሁለተኛው እሺ፣ ከዴቭ ላይ ደግሞ ሪያክት እናድርግ። ዴቭ ከሰራቸው ላይ መቻክ መክፈት ከቻልክ ክፈተው። አንዴ እኔ ስለማይመቸኝ ነው። ዴቫ መክፈት ትችላለህ? ቪዲዮ ድምፁን ብቻ ማሳየት እራሱ የለብንም ዛሬ ለቀቀው ማለት ነው። የቁርአኑ ኦኬ፣ እዛ ክፈት ነው። ቁርአን የት ነው የሚለው? አይ ቲንክ ሁለተኛ ክፍል ነውና ክፍል 2 ነውና እዛ ላይ ያ የቁርአን ጸሐፊ ማን ነው የሚል ነው። ስጡበት እስኪ እኔማ ሰራሁበት ትላለህ። እንደዚህም ብዬ ቀለል አድርጌ ነው እንትን ያልኩት። ነገ ወደ ዋናው ደግሞ እንገባለን፣ ወደ ውስጡ እሱ ላይ በደንብ እናወራለን። በእርግጥ እሺ ትንሽ ላሰማችሁና እሺ። ቁርአን ጸሐፊ አለመታወቅ ብቻ ሳይሆን ቁርአን ውስጥ ያሉት ተናጋሪዎች ሳይፈጠሩ እንደ ያወሩ እንደው ነበር ያውቃሉ። እስኪ አይ ቲንክ ሙሉውን እንትን ልበላ። ኦኬ ምን አላችሁኝ? አልሰማሁም። ወርዶን ዙሪያ ላይ ሰፊ ዘገባ ይዤ እንደሚመጣ ቃል አለበት። ልክ መጽሐፍ ቅዱስ ስንቅ እናስ ሀሳቡን የቱ ጋር ነው የምትፈልገው? መጨረሻ በጥሞና ተከታተሉ። መጽሐፍ መለኮታዊ ነው ከተባለ መጽሐፉ ራሱ ባለቤቱን ስም የማሳወቅ ግዴታ አለበት። ልክ መጽሐፍ ቅዱስ ስንከፍተው እያንዳንዱ ምዕራፍ የባለቤቱን ስም ይዞ እንደሚነበበው ማለት ነው። ምክንያቱም አካውንታቢሊቲ ተጠያቂነትና የህግ መሰረት ሊኖረው ይገባል። አንድ መጽሐፍ ይህን አድርጉ ይህን አታደርጉ ካላደረጋችሁ ትቀጣላችሁ የሚል ትእዛዝ ከያዘ ትእዛዙን የሰጠው አካል ማን እንደሆነ መታወቅ ግዴታ አለበት ማለት ነው። ቁርአን ውስጥ ግን አንድ የሚገርም የባለቤትነት ቀውስ አለ። ቁርአን እውነትም የአላህ ቃል ከሆነ እንግዲህ ሀሳቡን በቃ አጥር አድርጌ ልንገራችሁ። አካውንታብል ተጠያቂነት አለ። ባለቤቱ ማንነቱ መግለጽ አለበት መጽሐፉ። መጽሐፉ ራሱ ሊናገር ይገባዋል፣ ትእዛዝ እየሰጠ እስከሆነ ድረስ ማለት ነው። የድህነት ትእዛዝ ለዛውም መለኮታዊ መጽሐፍ ለመባል ማለት ነው። ዛስ ወይ መጽሐፍ ቅዱሳችንን ስንከፍተው የዮሐንስ ወንጌል ዮሐንስ ስለሆነ ዮሐንስ ስለጻፈው የዮሐንስ ወንጌል ተብሎ ታስመው ይህ ትእዛዝ ከዚህ ትእዛዝ ብትወጣ እንዴት ይሆናል? ዮሐንስ ማን ነው? ምንድን ነው? እሱን እዛው ታሪኩ ላይ ታገኙታላችሁ። ግን ምንድነው ሀሳቡ? ማን ነው ጸሐፊው? ይህን ትእዛዝ የሰጠው ማን ነው? ማንነቱ መጽሐፉ መግለጽ መቻል አለበት። ይሄ ቤዚክ ሜጀርመንት ነው ብዬ አምናለሁ። በዚህ ሜጀርመንት መሰረት እስልምና ላይ ግን ሄደን ስለካው ያገኘሁት ነገር ውጭ ዝብርቅርቅ ያለ ነው። የማንነት ቀውስ አለ። በቃ የማንነት ማን ነው ጸሐፊ? ማንነቱ ዊኖስ አይታወቅም። ጉንዳን ነች። ኢቭን ንግግሩ ውስጥ ገና ሳንገባ ነገ ስለ ንግግሩ ገባበታለሁ። እዚህ ላይ ሪያክት አድርጎበት ላይ የተሰራው ላይ ማለት ነው። ማን እንዲሁ እንደጻፈው አይታወቅም። አላህ እኔ ነኝ የጻፍኩት ወይ ደግሞ አላህ ራሱ የራሱ እንኳን ቻፕተር ኖሮት ሱረቱል አላህ የሚባል የለም። እንደ ሲምፕል እንኳን ምንድን ነው ይሄ ታዲያ? ማለት ባለቤቱ ማን ነው? ጸሐፊዎቹ ማን ነው? እነዚህን የጉንዳን ምዕራፍ፣ የቤት ዕቃ ምዕራፍ እነዚህን የጻፋቸው ማንነቱ የማይታወቅ ነው። እና ምንድን ነው የሚል ነው ሀሳቡ ጠቅላላ ሲል ግልጽ ከሆነ ቢኒ የምትለው ነገር ካለ በለ ልታነሳ በፈለክበት አቅጣጫ ላይ ምናልባት በዚህ ላይ ብዙ ሪያክት ላላረግ እችላለሁ። ብዙ ኮንሴፕቱ አልገባኝም። ባይዘዌ ኮፒ ሊንክ ወይ ታደረጉልኝ ዝም ብሎ መሀል ላይ ያስወጣኛል። ቅድምም ትናንትና ከፎ ቤት ቅድምም ከፎ ቤት መሀል ላይ ዝም ብሎ ያስወጣኛል። የኔ ብቻ ይሁን አላውቅም፣ ሌሎቻችሁ ራሴን የሆነ ቤት አገኘዋለሁ። ለማንኛውም አብዴትም አድርገው አረ ስልኬ ራሱ አብዴት ስለሚያደርግ ቼክ አድርገዋለሁ። ስ አውቶማቲካሊ አብዴት ስለሚያደርግ ስልኬ አንድ ላይ ሁሉንም አፕ ነው አብዴት የሚያደርገው እና ለማንኛውም እስኪ ቼክ አድርገዋል። ዴቪዬ አሁን ቪዲዮን ይህን አላየሁትም። በእርግጥ በጣም ይቅርታ አሁን እንትን ያልኩት ግን ቢሆንም ሀሳቡ ግልጽ ነው። ሀሳቡ ቁርአን ጸሐፊዎቹ ማለት የስም አሰያየሞቹ የተሰየሙት ለምሳሌ የጉንዳን ምዕራፍ የነ ምዕራፍ ምናምን ብሏል። በእርግጥ እንደዛ የለም ቁርአኑ ሲወርድ
የመጀመሪያው ቢኒ እንዴት 28 ዓመት ይፈጅበታል እስኪገለጥለት ማለት የእሱ መገለጥ ገብርኤል ከሰማይ ጅብሪል የነሱ ማለት ነው ከሰማይ እስከ ምድር ወርዶ መሐመድን እስኪያገኝ 28 ዓመት ነው የፈጀበት እየበረረ ማለት ነው። ሰይጣኑ 23 ዓመት ነው። 23 ዓመት ሙሉ እየተመላለሰ ነው ሲያወርድለት የነበረው። እንደዛ ሲሆን 28 ዓመት የፈጀበት ሳይሆን በየቀኑ በሚመጣበት ሰዓት ላይ በየ23 ዓመት እየተመላለሰ አስተማረው ነው የሚሉት። ኤኒሃው ግን አሁን ምንድን ነው ስያሜዎቹ እነዚህ የምዕራፍ የጋኔል ምዕራፍ ምናምን እየተባሉ ተቀምጠዋል። ከምን አንጻር ነው እነሱ የተቀመጡት ነው መሰለኝ አይ ቲንክ። እና ጸሐፊው በእርግጥ የቁርአን ጸሐፊ ማን እንደሆነ አይታወቅም። ለምሳሌ የበቀራ ጸሐፊ ማን ነው ቢባል እስልምና መልስ የለውም። አሊ ኢምራንን ማን የጻፈው? ደራሲውስ ማን ነው? ቆይ ጸሐፊው ይቅርና የቁርአን ደራሲ ማን ነው? እና ብዙ ባለፈውም እንዲሁም ትንሽ ሪያክት አድርገንበታል። እና የቁርአን ደራሲ አምላካችን አላህ ነው ብሎ አንደኛው ኡስታዝ ተናግሮ ነበር። አላህ ሊሆን አይችልም። ምክንያቱም ቀጥታ ተናጋሪው አላህ አይደለም። መሐመድ ቀጥታ ከአላህ ድምፅ አልሰማም። ሐዋርያ ምንድነው? ነቢያትም ሆኑ ሐዋርያት ቀጥታ ድምፅ የሰሙት ከአምላካቸው። አስቀድሞ ሐዋርያት አላህ የላሚቷ የንቧ ብሎ አልሰጠም አይደል? አልሰጠም። እሱ የለም እንደዛ የላሚቷ ሰዎች ሀሳብ ነው ማለት ነው። ስለዚህ አሁን እዚህ ጋር አሁን አላህ እዚህ ጋር ጸሐፊው አይታወቅም ሲባል የአላህ ነው ይላሉ እንጂ የአላህ ነው ብሎ የሰጡት ግን ርዕስ የላም የጉንዳን ምናምን ነው የተሰጠው። እሱ ኬኛውን እንደው ማንም ሚስጠው ማንም ጸሐፊውን ስሞቹን አላህን የሰጠው ካሉም ትክክል አይሆንም። አይ እኛን የሰጠነውን ካሉም ማን መብት ሰጣቸው? እነሱ ነብይ አይደሉ። ማኑስክሪፕቱ ላይ ያለ አይመስለኝም። ነብያቸውም እንደዛ አይደለም። የመጀመሪያዎቹ ማኑስክሪፕቶች ላይ በእንደዚህ በስሞች በምናምን አይደለም። እነዚህ ሰዎች ናቸው ያስተካከሏቸው። እንግዲህ ምናልባት ስሙን ሲሰጡ ከዛ ውስጥ ካለው ወይ እንደው ስለ ጉንዳን የሚያወራ ከሆነ የጉንዳን ምዕራፍ ብሎት ከሆነ ስለ ላም የሚያወራ ከሆነ የላም ምዕራፍ ብሎት ከሆነ አናውቅም። እሱ ግን በየትኛው ተውረቲ እንደዛ እንዳሉት አናውቅም። ስለዚህ የማቴዎስ ወንጌል የሚለው ሊቃወሙ አይችሉም። ወንጌል የማቴዎስ ወንጌል የሚባል ወንጌሉ የማቴዎስ ሳይሆን የክርስቶስ ነው። ግን ጸሐፊ ስለሆነ ለእሱ ክሬዲት ለመስጠት አባቶች እንደዛ ሊያደርጉ ይችላሉ። እኛ ጋር የሉቃስ ወንጌል ይባላል። ወንጌሉ የክርስቶስ ነው። የሉቃስ የተባለበት ምንድን ነው? ሉቃስ ስለጻፈው። ስለዚህ ለሉቃስ ክሬዲቲቢሊቲ ለመስጠት እንደዛ ሊደረግ ይችላል ማለት ነው። ኦኬ እነሱ ያው ለጉንዳን ለጋራው ስታመጣ ምንድነው ቪዲዮ ሜቢ ከሰማ መጽሐፍ ቅዱስ ስከፍቶ አካውንታቢሊቲ ወይ ደግሞ የሆነ ትእዛዝ ይሰጣል። ለምሳሌ የጉንዳኗ ምዕራፍ ላይ የጋኔኖቹ ምዕራፍ ላይ አላህ ልጅን አልወለደም ይላል። እሱም መቀበል ግዴታ ነው አለብኝ። ጸሐፊው ግን ማን ነው? ሪስፖንሲቢሊቲ ማን ነው እየነገረኝ ያለው? ሪል አምላክ ነው ወይስ ጋኔን ነው? ሊታወቅ ይገባል። እኛ ጋር ግን መጽሐፍ ቅዱስ ላይ ስንመጣ ያ ዮሐንስ ማን ነው ከተባለ በምንም ፕሩቭ ልታደርገው የምትችለው ከጌታ እግር ስር የነበረ ከጌታ ሰምቶ የጻፈልህ እንደሆነ ከጌታ ስር የነበረ ጌታ ሲያስተምር አብሮት የነበረ የመረጡ እንደነበረ በአራቱ በተለያየ በአንድ ሳይሆን በተለያየ ተቀምጧል። ያንን ስምትም ተሰጥቶ ተቀምጧል። ስለዚህ ይሄ ምንድነው? አካውንታቢሊቲ ተጠያቂነት፣ ኃላፊነትን የወሰደ አካል አለ ማለት ነው። እኔ የምትቀጣ ከሆነ ይህንን ካላደረግ ገሃነም ትገባለህ ወይ ደግሞ ቅጣት ይጠብቃል የሚል ትእዛዝ ሰጥቶኝ፣ ነገር ግን ጸሐፊው ማንነቱን የማይገልጽ ወይ ደግሞ የጸሐፊውን ሀሳብ የማይሰጥ ከሆነ ኦኬ አላህ ነው እኮ ሱረቱል አላህ ቢል እቀበላለሁ፣ ችግር የለውም። ግን ጋኔንና ንብ እያለ እንዴት ነው ጋኔንና ንብ ልቀበል የምችለው? ጉንዳንን እንዴት ነው ልቀበል የምችለው? ሲጀመር ሀሳቡም ከጋኔልና ከጉንዳን ነው የመጣው። እዛ ውስጥ የነሱ ሀሳብ ስላለ በእርግጥ ትክክል ነህ። እኔም እሱን እያነሳው ነበር ደብዬ ልክ ነህ እያነሳው ነው ያለሁት። እኛ ክሬዲቲቢሊቲ ለዮሐንስ ቢሰጡም ዮሐንስ ጸሐፊ ስለሆነ ነው። ስለዚህ አይዲያው ከእግዚአብሔር ቀጥታ ከአምላካችን ከኢየሱስ ክርስቶስ ሰምቶ የጻፈልን ዮሐንስ ነው። ስለዚህ ዮሐንስ ምን ጌታ እንዳስተላለፈ እዛ ላይ ያስቀምጧል። በሱ ስምም ተሰይመዋል ማለት ነው። ወደ እስልምና ስትሄድ ግን ለምሳሌ የጋኔል ምዕራፍ ይባላል። ኦኬ በጋኔል ነው የተሰየመው። ጸሐፊው ማን እንደሆነ አይታወቅም። አይዲያውም ራሱ የመጣው ቀጥታ ከጋኔኖች ነው። ሀሳቡም የመጣው ከጋኔኖች ነው። ስለዚህ የጋኔኖችን ሀሳብ እንዴት ነው የምንሰማው? እሱን ሰምተንስ እንዴት ነው የምንተገብረው የሚልም ሀሳብ ጥያቄ ማንሳት እንችላለን። እዚህ ላይ ምናልባት ነገ ቪዲዮ ይቀጥላል። ሰርቼ ጨርሼዋለሁ። ስለዚህ
ሀሳቡ ራሱ ከቀጥታ ከአላህ ሳይሆን ወይ ከአምላክ ከሚባለው ሳይሆን ከጋኔል የሚመጣ ሀሳብ አለ፣ ከሰዎች የሚመጣ ሀሳብ አለ እዛው ቁርአን ውስጥ ማለት ነው። ባይዘው ሙሉ ቁርአን ከቀጥታ ከአምላክ የመጣ ሳይሆን በምክንያት ነው የሚወደው። አስቀድሞ የሰዎችን ምክንያት የሰዎችን ሀሳብ ነው፣ እኔ እነሱን ሀሳብ ሊያስተካክል ተብሎ ነው። ግን የመጀመሪያው ደራሲስ ማን ነው? አሁን ቀጥታ ኦተሩ ማን ነው? ለምሳሌ እኛ ጋር መንፈስ ቅዱስ ነው። በብሉይ ኪዳንም የእግዚአብሔር መንፈስ ነበር በነቢያት በኩል ሲሰራ ነበር። በመንፈስ ተነድተው ነው መጽሐፉን የጻፉት። በአዲስ ኪዳንም ቀጥታ ከክርስቶስ የሰሙት ነው። በኋላ ግን መንፈስ ቅዱስ ልኮላቸው ጰራቅሊጦስን ማለት ነው ክርስቶስ እኔ ከሄድኩ በኋላ ወደ እውነት ሁሉ ይመራቸዋል ብሎ የሰሙትን ከክርስቶስ የሰሙትን እውነት እንዲጽፉ አድርጓቸዋል። መንፈስ ቅዱስ ማለት ነው 3 ዓመት ከ6 ወር የተማሩትን በኋላ ነው የጻፉት። ሲጽፉት ወደ እውነት ሁሉ የመራቸው መንፈስ ቅዱስ ነው። ስለዚህ ቀጥተኛ የመጀመሪያ ኦተሩ ደራሲው መንፈስ ቅዱስ ነው እንላለን እኛ። እስልምና ግን ማን ነው ደራሲው? አምላካችን አላህ ነው ብሎ ሲናገር ነበር ባለፈው ማለት ነው። ኦኬ አይደለም። ምክንያቱም ቀጥተኛ የመጀመሪያ ተናጋሪው እስልምና ጋር አላህ አይደለም፣ ማነው? ጅብሪል ነው የሚባለው። ጅብሪል ነው ኦተሩ። ጅብሪል ከሆነ ጥያቄ እናነሳለን። ጅብሪል ከሆነ ቀጥተኛ ኦተሩ ቃሉ የጅብሪል ነው ወይ? ምክንያቱም እኔ አላህ ነኝ ብሎ እንዴት ሊናገር ይችላል ጅብሪል? ለምሳሌ ሱረቱ ጣሃ ላይ ተናጋሪ እንግዲህ ልክ እንደ አላህ ሆኖ የሚናገረው ጅብሪል ከሆነ አላህ አንድም የቁርአን ክፍል ላይ ተናግሮ የማያውቅ ከሆነ እንዴት ነው ሱረቱ ጣሃ ላይ እኔ አላህ ነኝ ከኔ ሌላ አምላክ የለምና ተገዛኝ ሊል የሚችለው? ተናጋሪው ጅብሪል ሆኖ አላህ ማነው? ጅብሪል እንዳለ አክት ሲያደርግ ነበር ማለት ነው። ኦር አላህ በጅብሪል ውስጥ ሆኖ ይናገር ነበር? ይሄ መልስ የሚያስፈልገው ነው። ምንድን ነው ስላልገባኝ ነው። እኔ ራሱ እኔ አላህ ነኝ ከኔ ሌላ አምላክ የለምና ተገዛኝ ብሎ መሐመድ ራሱ ይናገርል እንደ መሐመድ ራሱ እኮ ካለ ሌላ አምላክ እልሻለሁን ይላል። ተናጋሪው መሐመድ ሆኖ ታገኘዋለህ። እና ውጭ ዘላለማዊ ነው የሚሉት ቃል አለ። ከሱ ጋር የይዤ ነገ መለቀው ላይ አለ። እሱ ላይ ከትቼዋለሁ። እና ግን ኢቨን ኢፍ አውቶሪቲው ራሱ የጸሐፊው ማንነት የማይታወቅ ነው፣ የአላህ ነው፣ ይህ የአላህ ቃል ነው ብለው ሲሰጡ ሁይዝ ማን ነው ጸሐፊው? ማን ነው? ይገልጻል፣ ራሱን ይገልጻል። አንድ መጽሐፍ እኮ ጸሐፊው ራሱን መግለጽ አለበት፣ ማንነቱን መግለጽ አለበት። ማንነቱን ገላጭ ነው ወይ መጽሐፉ ነው ራሱ? ምክንያቱም እንስሳዎች ነው የሚጠቅሰው። አትሊስት የሰው ስም ቢሆን ኦኬ፣ ይህ ሰውዬ እንደዚህ ግንኙነት አለው ከሌላም ከሀዲስም ስለ ሰውዬ ልረዳ እችላለሁ። ግን እንስሳ አሁን ጋኔኖቹን ምኖቹን ጉንዳኖቹን ንግግራቸውን እንዴት ነው ልቀበለው የምችለው? ማን ጸሐፊው ማን እንደሆነ የማይታወቅ በሰከንድ ፐርሰን እየተነገረ ማለት ነው። ይህ ትንሽ መለኮታዊ መጽሐፍ ብሎ ለመቀበል የሚከብድ ይመስለኛል በእኔ እይታ። ሌሎቻችሁም አሳብሱት። ቀጥሉ። አልዓዛር ቆስጢ ወረደች። ኦኬ ኤሎሄም ቀጥሉን። ሁላችሁም መምህርም ካሉ ሀሳብ ቀጥሉ። ጥሩ ሀሳብ ነው ያነሳችሁት። አይ ቲንክ ቃል በጣም ማለት በጣም የሚገርም ሀሳብ ነው እያነሳ ያለው እና እግዚአብሔር ይስጥ። እዚህ ሱራ 66:5 ላይ perhaps if he were to divorce you, all his Lord would replace you with better wives who are submissive to Allah, faithful to him, devout, repentant, dedicated to worship and fasting, previously married or virgin ይላል እና ይሄ 66:1-5 ያለው የወረደው ከዚህ በፊት ኡትማን የመሐመድን ሚስቶች አይቶ ይቆጣቸዋል እና ብሎ ይቆጣቸዋል። እንደዚህ የማታደርጉ ከሆነ ከእናንተ የተሻለ ሌሎችን ሚስቶች አላህ ያመጣለታል ብሎ ይቆጣል እና ብሌም ያደርጋቸዋል። ዜን አፍተር ይላል አያ ወረደ። ከዚህ በኋላ ነው አያ ከአላህ ወደ መሐመድ ወረደ። ስለዚህ የዚህ ባለቤት 66:5 ሱራ የቁርአን የዚህ ክፍል ባለቤት መጀመሪያ ኡትማን ነው ማለት ነው። ኡትማን ያለውን ቃል በቃል የማታከብሩት ከሆነ መሐመድን ሌላ ሚስት ይሰጠዋል አላህ ብሎ ኡትማን የተናገረውን አላህ ራሱ ደግሞ እንዲህ ብሎ ተናገረ። አሁን ያነበብኩትን አለ ማለት ነው በእንግሊዝኛ። አረበኛውን አማርኛው በእንትኔ ስለሌለ ነው በላፕቶፔ። የማታከብሩት ከሆነ የራሱን ቃል በቃል ዊዝ ኮቴሽን ራሱኑ ኡትማን የተናገረውን አላህ ተናገረው ብሎ አወረደልን ማለት ነው። ስለዚህ የቁርአን ተናጋሪ አላህ ወይስ ጅብሪል ወይስ ኡትማን ወይስ መሐመድ? መሐመድ ካልጻፈው ሳባዎቹ ከሆነ የጻፉት
ጅብሪል ከሆነ የተናገረው መሐመድ መጻፍና ማንበብ የማይችል ከሆነ እና አላህ ደግሞ ቀጥታ ከመሐመድ ጋር ካልተገናኘ እስካሁን የጠቀስኳቸው በሙሉ አይደሉም ማለት ነው። አላህ ደግሞ አወረደው እንኳን የተባለው ተናገረ የተባለው እንኳን ከኡትማን በኋላ ከሆነ ሶርሱ ኡትማን ነው ማለት ነው። ስለዚህ ቁርአን የዚህ ክፍል አትሊስት የዚህ ክፍል ጸሐፊ ኡትማን ወይም የሀሳቡ ባለቤት ኡትማን ሆኖ ይገኛል ማለት ነው። እዚህ ጋር ብቻ አይደለም፣ እንደውም ልታግዘኝ ትችላል ቃልዬ ወይም ቢኒ ከውስጣም ካላችሁ ቤላም ከጌታችን ካልሆነ በስተቀር ወደ አንተ ሌላ አላወረድንም የሚል አይ ቲንክ ቻፕተር 2 ላይ ይመስለኛል። እና አላህ እንዲህ ይላል እና ወደ አንተ አወረድ ነው ብሎ ከዛ ቀጥሎ ግን ከጌታችን ይላል እና አላህ ተናጋሪ ከሆነ መጽሐፉን ያወረደው እሱ ከሆነ ከጌታችን እንዴት ሊል ይችላል? ይህን ጥቅስ የሚያስታውሰው ሰው ካለ ደስ ይለኛል። ጥቅሱን ማውጣት ስለምፈልግ ነገ መለቀው ላይ ሰርቼዋለሁ። ያ ነው በጣም ነገ ዲቴሉ ላይ እና አላህ መላእክቶቹ የሚናገሩት አይደለ? ቢዩቲፉል እሱን ነው እሱ በቃ እንደዛ ከሆነ ሀሳብ አልስረቅብህ። በቃ ቆንጆ ነው። እሱ ነው የምለው። አሁን ይቀጥሉ፣ በደንብ ይስጡበት፣ እንደው ለማረም ይመቸኛል። በጣም ጥሩ። አንደኛ አላህን የተናገረው ከተባለ አላህ እዛው ላይ ማይ ሎርድ ይላል፣ ጌታዬ ወይም ጌታችን ይላል። ስለዚህ አላህ ሌላ ጌታ አለው ማለት ነው። አላህ ከሆነ ያንን ክፍል የተናገረው እኔ ወደ አንተ አወረድኩት፣ እኛ ወደ አንተ አወረድ ነው ያለው ቃል በቃል አላህ ከሆነ አላህ ሌላ ጌታ አለው ማለት ነው። እዛው ላይ ራሱ ሌላ ሳብጀክት ሳይቀየር ጌታ ብሎ ስለሚናገር ከጌታችን ካልሆነ በስተቀር ወደ አንተ አላወረድ ነው የሚለው ማለት ነው። ቃሉን ከተሳሳትኩ እታረማለሁ በማንኛውም ሰዓት። ቃል በቃል መያዝ አልቻልኩም። አንዱ ሁለተኛው ሴናሪዮ አይ አይደለም በጌታህን ትእዛዝ እንጂ አንወርድም ነው የሚሉት እና 1964 ላይ ነው ያለው። በፊታችን ያለው በኋላችንም ያለው በዚህ መካከል ያለው ሁሉ የእርሱ ነው ይላሉ። በጌታችንም ትእዛዝ እንጂ አንወርድም። ይሄ የአላህ ቃል ከሆነ አላህ ጌታ አለው። ልትራልቅ ጥቅሱ እንደዛ ነው ቃል በቃል የሚያስቀምጠው። ጥሩ። ስለዚህ ማይ ሎርድ የሚለው ይሄ አውር ሎርድ ሊሆን ይችላል። እንግዲህ አሁን እንደሚለን ቃልዬ የኔን ካገኘሁት ታች ጽፋለሁ በዚህ አጋጣሚ። ጌታዬ ብሎ የሚናገር ከሆነ ጌታችን ብሎ የሚናገር ከሆነ አላህ ጌታ ሊሆን አይችልም። ኦር ሁለተኛ ጌታ ነው፣ ከሱ በላይ ሌላ አለ። በዚህ ተስማማን። አላህ ከሆነ የዚህ ጉዳይ አውራጅ የቁርአን ተናጋሪ ለጅብሪል ነግሮት ለመሐመድ ነግሮት መሐመድ ደግሞ ለሳባዎቹ ነግሯቸው ወይም ደግሞ ያኛው ደግሞ ክርስቲያኑ የጻፈው ጻፊ ደግሞ እሱ ላይ ከሄድን ደግሞ ጭራሽ ከኔ እየወሰደ ነው እንጂ እኔ ከጻፍኩለት ውጭ ምንም አያውቅም ብሎ ያው ነገሩን ሁሉ ጭቃ እንደሚለውደው ታውቃላችሁና ማለት ነው ብለህ አታምንም? ከደረጃ በታች ኮፒ ሲያደርግ በቃላ ማመሳሰል ፈልጎ ከስላሴ እኛ ብለው እንደሚናገሩት እዛ ጋር የሆነ ነገር ኮፒ ሲያደርግ ትምህርት ያልተማረ ሰው እንደሆነ እናውቃለን። የሆነ ሰው ሲጽፍለት እንዲህ ብለህ ጻፈው፣ አዎ ይህን ነው ማድረግ ያለው፣ አዎ መመሳሰል የተወሰነ መመሳሰል አለበት እያለ ኮፒ ሲያደርገው አይመስልም? ለምንድነው? በአንድ አላህ ብቻ ነው ያለ ነው የሚያምኑትና እኛ ብሎ ደግሞ ይናገራል። ያ በጣም ጥሩ የተውሂድ ኮንትሮቨርሲ ላይ የሚነሳ ሀሳብ ነው እና ጥሩ ነው ያነሳው እኛና እኔ የሚለው። እዚህ ጋር ግን ከሱ የሚያልፍና ጌታ ይላል ማለት ነው። ስለዚህ ጌታ ካለ ጌታ አለው ነው አንድ። ሁለተኛው መስመር ስላረዘምኩ ይቅርታ በዚህ ስለሚጨርስ፣ ሁለተኛው መስመር ኖ ጌታችን ስላለ አላህ ሊሆን አይችልም። አላህ ጌታ ስለሌለው ወይም ጌታዬ ስላለ አይሆንም ከተባለ ሰው ማን ነው? መላእክት። ስለዚህ መላእክት ናቸው ያወረዱት፣ የመላእክት ቃል ነው። ስለዚህ ይሄ በሙሉ እስካሁን ያወራ ነው በሙሉ ከአላህ የወረደ ነው። እንደዚህ የሚባለው ገደል ገባ፣ ወይም በዛ በሰሌዳው ተጽፎ ከዓለም መፈጠር በፊት ምናምን የተባለው ሁሉ ገደል ገባ ማለት ነው። ከመላእክት በፊት ነበር የሚባል ቃል አይደለም ማለት ነው። መላእክት እኮ ነው ያወረዱት። በዛ በእንትኑ ላይ ነበረ እንደዚህ እስካሁን ሳክሱ በሙሉ ዜሮ፣ ይሄ ፍጡር አይደለም የሚለው በሙሉ ገደል ገባ። ከመላኩ ከሆነ የመጣው እና የመላኩ ሀሳብ ቅድም እንዳልኩት የኡትማን ሀሳብ ከሆነ ከኡትማን በኋላ መገኘት የመጣ ነው፣ ከመላኩ በኋላ የተገኘ እንጂ በሰሌዳው ላይ ተጽፎ አላህ ሲያነቡ የነበረ ሊሆን አይችልም። ስለዚህ መላእክት ከሆኑ ቁርአን በሙሉ የፍጡር ቃል ይሆንና ያው ቅድም እንዳልነው እንገላገለዋለን። የአምላክ ብለው ግን ካሰቡ መላኩ ግን ይህን ነገር ስታስበው አንተ ግን አሁን ሰይጣን ነው የሰጠው ብላችሁ ታምናላችሁ? ለምንድን ነው? ሰይጣን ጅል ነው እውነት ለመናገር ማለት ነው። እንደ ሰው ጅል ነው ወይ?
ለአንድ ሰው ማለት ነው በአንድ ጊዜ ለአንድ ሰው ብቻ ሁሉን ነገር ለአንድ ሰው ብቻ ያወርዳል። ሰይጣን ጅል ነው። እኔ አሁን እሱ ለእኔ ብቻ ነው ያወረድልኝ። እኔ እሱን ነው አሁን ግራ የገባኝ። ለምንድን ነው ከፈጣሪም አይደለም ከሰይጣንም አይደለም የወረደለት? ዝም ብሎ የሰፈር ጎረምሳ ነው የሚመስለኝ። በቃ ደደብ የሰፈር ጎረምሳ ካልሆነ በስተቀር እንዴት ነው አንድ ሰው ሲዋሽ እንደዚህ ይዋሻል? ቶፒኩ ላይ እንትን ይባልና ምናምን ጨርሱ። ሶሪ በጣም ኢንተረስቲንግ ነበርና ይቀጥል። በጣም ይቅርታሽ። ሶሪ ቀጥሉ። ግራ ስለሚያጋባ እኮ ነው። አሁን እኔ ግራ ገብቶኝ እኔ ሰይጣን ማለት ነው ብልጥ ነው፣ ሲያታልም ብልጥ ነው። በቃ ሰዎቹ ብዙ ጊዜ ስታይ ለምንድን ነው በቃ እንዴት አድርጎ በቃ ስሜቴን እንትን እንደሚል አንዳንዴ ማለት ነው። አንዳንዴ በራሴ አንዳንዴ በጣም ጅል እንዳልሆነ እኔ አውቃለሁ። እነሱ ግን እዚህ ጋር ቶፒኩ ላይ ምን እንደተቃለ ወጣንና ከቶፒኩ በጣም ራቀን። ከጌታን በሚለው ላይ እናውራበት እና ከዛ አንፃር ይቅርታ በጣም እዚህ ጋር በጌታን ትእዛዝ እንጂ አንወርድም ይላል። እዚህ ጋር አሁን ተናጋሪው ማን ነው? አማርኛው ቁርአን ላይ ስታዩት ምን ይላል? በቅንፍ ጅብሪልም አለ ብሎ አስገብቶበታል። ኦቢየስ ኦኬ፣ መላእክት ናቸው ይህንን የሚናገሩት ካለን መምህር አስነስተውታል። በጌታህም እያለ ካለ አላህ ጌታ አለው እያለ ነው። ጌታ አለው አንወርድም እያሉ ያሉት እነሱ መላእክቶቹ ናቸው ካሉ የመላእክት ንግግር ነው ካሉ ኦኬ ቁርአን እሺ የአላህ ቃል ብቻ አይደለም የሌላም አካል ቃል አለ። አይ ይሄ የአላህ ንግግር ነው ካለው አላህ እንዴት በጌታህም ይላል? በጌታህም እያለ እንዴት ይናገራል? ኦኬ እነዚህ ሌላ ደግሞ እነዚህ ያልተፈጠሩ እነዚህ ፍጡሮች ከሆኑ ይሄ ንግግር እንዴት ዘላለማዊ ይሆናል? ያልተፈጠረ ዘላለማዊ ንግግር እንዴት ይሆናል? ኢት ዳዝንት ሜክ ሴንስ። እኔ በቃ ሎጂካሊ ራሱ ሴንስ የሚሰጥ አይደለም። መምህር ይቀጥሉ። እንደዚህ ላይ እንደዚህ ነበር ሀሳቦታል። ፐርፌክት። አይ ጥሩ ነው፣ በጣም ጥሩ። ኦተሮቹ ማናቸው? ቅድም ቤኒም ስላነሳው አንተም በደንብ መጀመሪያ ስለሄድክበት ኦተሮቹ ማናቸው የሚለው ትልቅ ጥያቄ ነው። ባለቤቱ ማን ነው ከሚለው ይጀምራል። አሁን እኛ ከስሙ ጀምረን ጥያቄ አነሳን፣ መልስ የለም። ለዚህ አይመልሱም። ለዚህ ከመለሱም ጥሩ ነበር፣ ግን አይመልሱም። ምክንያቱም ኦተሩ የጉንዳኗን ማን የጻፈው ጉንዳኑ የሚለው ቃል አለ ወይ በዛ በመህሉቁ ላይ ወይም በሰሌዳው ላይ ተጽፏል ወይ? ካልተጻፈ ሰው ጨምሯል ማለት ነው። በቁርአን ውስጥ አልተፈጠረም ተፈጥሮ ምናምን ብለን በምናወራበት አትንከው በቆሻሻ እጅ ምናምን የሚሉት ጉንዳኗ ተብሎ በቃል የተጻፈበት ላይ የፍጡር ቃል ተጨምሯል ማለት ነው። ያውም ካላ ያልሆነ ካላ ካልሆነ ያ ጉዳይ ጉንዳን የሚለው 4ቱ ፊደል ኤግዛምፕል በአማርኛ ስናወራው ማለት ነው። ከሌለስ የተጨመረ የፍጡር ቃል ከፈጣሪ ቃል ጋር አለ ማለት ነው። በሰሌዳው ላይ የሌለ ሳንበድ የጨመረው። ይሄ ብቻ ግን አይደለም። አርዲ እዚህ ጋር ቢገባ ቢስሚላሂ ረህማን የሚሉትም የሆነ ቻፕተር ላይ አለ፣ የሆነ ቻፕተር ላይ የለም እና የመጀመሪያው ቨርዥን ላይ አለ፣ የሆነ ቦታ የለም፣ ሌሎቹ ቨርዥኖች ላይ አለ፣ ለዛኛው ላይ የለም። እና ለምንድነው የማነሳው ይሄንን? ይሄም ፓርት ኦፍ እዛ ሰሌዳው ላይ የለም። አላህ አያውቀውም፣ ሳንበድ ጨምሮታል። ሞሮኮ አያውቁትም፣ የኢትዮጵያ ያውቁታል። መገለባበጥ ማለት ነው። ሶ ዘ ቲንግ ኢዝ ኮንቴንት ዋይዝም ከቻፕተሩ ኔም ጀምሮ አንድ አይነት ያልሆነና ማን እንደጻፈው ማን ስም እንዳወጣለት አይታወቅም። ከዛ ኮንቴንት ዋይዝ ደግሞ ከሄድም በደንብ ዲቴል ከገባን ኡትማን ሚስቶቹን አስጠነቀቀ። ከዛ አላህ ያንን ማስጠንቀቂያ ራሱን ደገመውና በቁርአን ላይ 66:5 ላይ አወረደው ራሱኑ። ስለዚህ የዚህ ባለቤት ቃል በቃል ሐዲስ ላይ ስለተቀመጠ ተስማምተዋልን ብለዋል እንጂ ፍላጎቴ ከኔ ሀሳብ ጋር አላ በአራት ነገር ተስማምተዋል ብሎ ቁርአን ውስጥ አላህ የተናገራቸው ዳይሬክትሊ የኡትማን ፍላጎቶች ሀሳቦችም አሉ። ልክ ነው። ሶስቱን እነዚህ ያስጨመራቸው ኡትማን ነው። ለዚህ ቁርአን 3 አያዎች መጨመር ኡትማን ነው ባለቤትነቱን የሚወስደው። በ3 ነገር ይስማማል። በ4 ነው በ3 ነው ባሽ እኔ እንጃ 3 መስሎኝ ነበር። ታረማለሁ። ከነዛ ውስጥ አንዱ ይሄ ከሚስቶቹ ጋር የተገናኘው። ስለዚህ ይሄ ክፍል ቃል በቃል ከኡትማን የተወሰደ ነው አያው ማለት ነው። ይሄ 66:5 ላይ በዚህ መሰረት የባለቤቱ ኡትማን ነው የሚሆነው። ስለዚህ የእንትን ባለቤት ሊሆን አይችልም፣ ያለ ቃል ሊሆን አይችልም። ኦኬ አወረድ ነው የሚለው ላይ ደረስን ማለት ነው። ኮንቴንት እየመረመርን ስለዚህ አወረድ ነው ሲል ጌታ የሚል ቃል ስላለ ያወረደው አላህ ነው፣ ካላ ዘንድ ነው ቁርአን ፍጡር ምናምን የሚለው ሁሉ ክርክር ውስጥ እኮ የገባ ነው።
የፈጣሪ ቃል ነው ስለሚሉ ነው። ከሆነ ያቺ ፓርት ምን የምትለዋ አወረድ ነው የምትለው የአላህ ቃል ከሆነች እንደን በዛው ቃሉ ሳብጀክቱ ሳይቀየር ጌታዬ ይላል። ስለዚህ አላህ ጌታ አለው። ዲስሚስ ሆነ ማለት ነው። የእስልምና በሙሉ አላህ ከሁሉ በላይ ነው፣ ማንም አይደርስበት፣ ሩሩህ ምናምን የሚባለው ሁሉን አዋቂ ነው ምናምን እሱ ጨዋታ ሆኖ ይቀራል። ከዛ አይ ኖ ይሄ አያዋጣም ወደ መላእክቱ ከወሰዱት መላእክት ናቸው የቃሉ ባለቤት፣ ቁርአን የመላእክትን ቃል ይዟል እንጂ የአላህ ቃል ያልሆነ ጌታዬ ብለው የሚናገሩ መላእክት ገብተውበታል ብለን ነገሩን ዘጋ ነው ማለት ነው። ኦተሮቹ ማን ናቸው? ከ1 እስከ 114 ያለውንም ኦተር መጽሐፍ ከነገሩን ምንድን ነው ትላለህ? እኔ ቲክቶክን አስረክቤ እንደሚለው እፎይ የማስረክበው ባይኖረኝም አስረክቤ ለ2 ዓመት ቻውላቸዋል። እንደዛ ነው። ምክንያቱም አንዱኛውንም ቻፕተር ማን እንደጻፈው አይታወቅም፣ 114ኛውንም ማን እንደጻፈው አይታወቅም፣ የጠፉትንም ማን እንደጻፋቸው አይታወቅም እና ጻፊያቸው ጭራሽ አይታወቅም። አይ ብለው ግን በሐዲስ እንመልሳለን ካሉ ጻፊያቸው ክርስቲያን ይሆናል። ክርስቲያን አትሊስት 2ቱን ቻፕተር ስለጻፈ የጻፈው ሰውዬ ደግሞ እኔ ከጻፍኩለት ውጭ ምንም አያውቅም ብለዋል። እሱንም አብረው ይጧታል ማለት ነው። አንድ ብቻ አይደለም 2-3 ሰው አለ እንደዛ ብሎ የተናገረ የግድያ ትእዛዝ የተላለፈበት ማለት ነው። እስልምና የወጣ ይገደላል በሰዓቱ። እነሱ ራሱ ባቀረቡት ባመኑት ሎጂ እንትን ራሱ አርጊመንታቸው መሰረት እስልምናን ተመልሶ የሚያጠቃ ከሆነ ባሉት አጥቅተዋል። ሰውዬ መሐመድ ምንም አያውቅም ማለት ማጥቃት ነው። አስገድሎት ነው መሬት ዋጣቸው እያለ ያጻፈ። እኔ ሀውስ ግን እዚሁ ላይ ደግሞ እንደገና እኔና ሱራ 614 ላይ ደግሞ አለ አሁን ከአላህ ሌላ ፈራጅን እፈልጋለሁን ይላል። ከአላህ ሌላ ፈራጅን እፈልጋለሁን ብሎ ይጠይቃል። ይህን ቃል የተናገረው ማን ነው? አላህ ነው። ጥያቄያችን እዚህ ጋር ነው። ነገ መለቀው ቪዲዮ ላይ አከተችዋለሁ። ይሄንን ከአላህ ሌላ ፈራጅ እፈልጋለሁን ብሎ የሚጠይቀው ይህ የአላህ ቃል ነው ካሉኝ፣ ኦኬ አላህ አምላክ አለው ማለት ነው። አይ የአላህ ቃል አይደለም ካሉኝ፣ ቁርአን የአላህ ቃል ብቻ አይደለም። ይሄ እዚህ ጋር መሐመድ ነው ተናጋሪው። የመሐመድ ንግግርም አለበት ቁርአን ውስጥ ማለት ነው። የአላህ ቃል ብቻ አይደለም ማለት ነው ያለው። ምክንያቱም ከአላህ ሌላ ፈራጅ እፈልጋለሁ ብሎ የተናገረው መሐመድ ነው። ከዛ ደግሞ ነገሩ ሲከፋ ደግሞ ይሄ ምን ያመጣል? ይሄ ቃል ደግሞ ዘላለማዊ ነው ይሉኛል። ያልተፈጠረ ዘላለማዊ ነው። መሐመድ ትላንትና ነው የተፈጠረው። ይሄ ቃል ግን መሐመድ ሳይፈጠር ዓለም ምድር ፍጥረታት ሁሉ ከመፈጠሩ በፊት መሐመድ ይሄን ብሎ ተናግሯል ከተባለ አንድ አላህ ውሸታም ያደርገዋል። አላህን ያልተናገሩትን ነገር ገና ለገና ተናገሩ ብሎ ኢቭን ኢፍ ቢያቅም ቀድሞ ቢያውቅም ማለት ነው ሳይናገሩ ቀድሞ በመናገሩ ውሸታም ነው። አላህም ውሸታም ሰው ያልተናገረውን ነገር ይናገራል። የጉንዳኖች ድምፀታ የእነሱን ድምፅ ተጠቅሞ ደግሞ ይሄንን መናገሩ በራሱ አላህ እንዴት ነው አላህ አምላክ ሊሆን ይችላል? ጋይስ አላህ ፍጡሩን ሳይናገሩ ተናግሩ ብሎ የሚዋሽ ነው አምላካችሁ? እንዴት ነው የምትረዱት? አይ ቲንክ ሀሳቢ ግልጽ ነው ብዬ አምናለሁ። ይሄ ሁሉ ነገሮች እዚህ ነገር ውስጥ ሁሉ የከተተ ምንድን ነው? እያንዳንዷ ቃል የአላህ ቃል ነች ብለው ስለሚያምኑ ነው። ስለዚህ እቺ የአላህ ቃል ነች ካላችሁኝ አላህ አምላክ አለው ነው ፖይንቱ። ከአስረዘምኩ ይቅርታ። ቃሊ እኔ እንደውም እዚህ ጋር አንድ እሰማለሁ አይደለ? ይሰማል። ኦኬ አሁን ባልከው ላይ እንዲሁም ሱረቱል አልአህቃፍ ከ8 ጀምሮን ብናየው ይችላል። ግን 9ኛው እንደውም ሙር አሁን ላነሳው ሀሳብ በጣም ደጋፊ ነው። ከመልእክተኞችን ብጤ የሌለኝ አይደለሁም፣ በእኔም በእናንተ ምን እንደሚሰራም አላውቅም። በእኔ የሚወርደውን እንጂ ሌላን አልከተልም። እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም በላቸው ይላል። ተራ መልእክተኛ ነኝ ቢጤ የለኝም ይላል እዚህ ጋር እና ይሄ ነው ያላህ ቃል ወይስ በላቸው የምትሏ ናት ያላህ ቃል? ከላይ ከፍ ብለን ብናየው ደግሞ ይልቁንም ቀጠፈው ይላሉን። ብቀጥፈው ለእኔ ከአላህ ቅጣት ለማዳን ምንም አትችሉም። እርሱ ያንን በእርሱ የምትቀባዥሩበትን አዋቂ ነው። በእኔና በእናንተ መካከል መስካሪ በእርሱ በቃ እርሱ መሐሪ ነው አዛኝ ነው ይላል። ገባ? ይህ ቃል ቀጥታ የእሱ ከሆነ ቀጣፊ ነው አሉን። እዚህ ጋር ደግሞ ከመልእክተኞች ቢጤ የለኝ ምን የሚለው ጥያቄስ ምንድን ነው የሚያስገባው ነገር ማለት ነው?
እና በለሚል ፊደል እንዝለል። በቃ ጨርሱና ሌላ ደግሞ ሪያክት እናደርግ። ብዙ ተደረገ በዚህ ላይ ጨርሱ። ሻይላ ፈተናው ጭምር ነው ከስር መልስ ለመስጠት እና በለሚል የለም ወይ ሲል በለሚል የለውም እንዳለ የምናነሳቸው ክፍሎች የለውም። ልታይ ትችላለህ። አሁን የጋሪኖቹን ንግግር ልታይ ትችላለህ። ጋሪኖቹ ቁርአንን ሰማን አሉ ከአንድ ጀምረ ራሱ ብታየው እስከ አውዱ ኮንቴክስቹዋል ራሱ በል የሚል ሀሳብ የለውም። ምንም በቃ ግልጽ በሚያሳውቅ ነው። አላህ ልጅንም ሚስትንም አልያዘም አሉ። ይሄ ዘላለማዊ ቃል ነው። ኢማጂን ተናጋሪዎቹ ጋኔን ናቸው። አትሊስት ይሄ ቃል እንግዲህ አላህ ብሎ እየተናገረ ያለው ልጅንም ሚስትንም አልያዘም አሉ እያለ በግልጽ ይናገራል። በግልጽ ተናጋሪው ሌላ አካል እንደሆነ ይሄ የአላህ ቃል አይደለም ብለው ካላመኑ አይ የአላህ ቃል ነው ካሉ እንግዲህ ኢማጂን አላህ ሌላ አምላክ አለው ማለት ነው። ቢኮዝ ተናጋሪዎቹ እዛ ጋር ግልጽ ነው። ጉንዳኖች ናቸው። ሪፖርተር ስፒች ነው፣ ዘጋቢ ሆኖ ነው። ጋኔኖች ናቸው። ሶሪ የጉንዳኗም ላይ አለ። እዚህ ጋር ግን ስንመጣ ቅድም ያነሳ ነውና እዚኛው ጋር ግን ለየት የሚያደርገው ምንድን ነው? መላእክቶቹ ሲናገሩና መሐመድ ሲናገር በል የሚልም የለም። በግልጽ በቃ ባለቤቱ ራሱ እንደሆነ ይታወቃል። ይሄ ዘላለማዊ ነው መባሉ እና ደግሞ ተናጋሪው የአላህ ቃል ነው መባሉ እነሱ አደጋ ውስጥ ይከታቸዋል። በቅንፍ ጅብሪል የሚል አስገብተዋል። በእርግጥ ሱራ 614 ላይ ነው ወይስ እዛኛው ላይ ብቻ ቅንፍ የሚል አስገብተዋል የመላእክቶቹ ላይ። እኔ ጨርሻለሁ። ቢኒ ሱሪ ያችኛው ቀላሏ ብዙ ጊዜ የምትነሷ ይሄ በእርግጥ ቁርአን የመልክተኛው ቃል ነው የምትለው ራሱ እኮ ባለቤቱ ማን እንደሆነ በደንብ ጥያቄ የምታስነሳ ናት። ከመሐመድ ጀምሮ ጸሐፊው ደግሞ አለ። ጸሐፊዎቹ ክሌም የሚያደርጉት እኔ የሰጠሁትን ነው የሚሉት ማለት ነው። እሱ ሳሂህ ስለሆነ እሱ ሐዲስ። ስለዚህ ከጸሐፊዎቹ ጀምራል። ከዛ መሐመድ፣ ከዛ ጅብሪል ካለ ከዛ ደግሞ አላህ። ከነዚህ ውስጥ የትኛው ነው በእርግጥ ቁርአን የመልክተኛው ቃል ነው የሚለው? ይሄ ሴንቴንስ የትኛውን ነው መልክተኛ ያለው? ጸሐፊውም የመልክተኛው ነው ካለ እሱም ኦውን ሊያደርገው ይችላል። ቢኮዝ እኔ የሰጠሁትን ነው እንጂ ሌላ ምንም አይናገርም ስላለ ማለት ነው። ያንን አንቀበሉም ካለ ይስፋይን፣ በእሱ እንሟገታለን። አይ የማመር ነው ከተባለም እሱም ያዋጠናል። ስለዚህ ይሄ ክፍል አትሊስት ያለ አይሆንም ማለት ነው። በእርግጥ የመልክተኛው ነው የተባለው እና እንዲህ እያልን እንቀጥላለን። የጅብሪል ነው ከተባለም አላህና መሐመድ መሆናቸው ይቀራል። የአላህ ከሆነ ደግሞ የአላህ ሊሆን አይችልም። ሜሴንጀር የሚለው አላህን ራሱን ተላላኪ ወይም መልክተኛ አድርገን ከሆነ አካል መልእክት የሚቀበል እናደርገዋለን ማለት ነው። አይ የአላህ አይደለም ይሆንና ይሄ ሴንቴንስ አሁን ያነበብኩት ወይም ይሄ ክፍል የአላህ ያልሆነ ግን በቁርአን ውስጥ ያለ የፍጡር ቃል ይሆናል ማለት ነው። የአላህ ከሆነ አላህ ራሱ ሜሴንጀር ይሆንና ተላላኪ ይሆናል ማለት ነው። እና ብዙ ጊዜ ስለሚነሳ እዚህ ላይ ሀሳብ ልሰጡ ትችላላችሁ። ይህን ወይ እንለፈው ካላችሁ መልካም። የተለያዩ ቪዲዮዎች ላይ ሪያክት ስለምናደርግ ተከታይ ስለምንመጣ ከእንትኑ ጋር እንመጣበታለን። ከማስረሳቱ ጋር ከምኑ ጋር እዚህ ቁርአን ላይ ብቻ ነው። አሁን ሰሞኑን ቪዲዮ ሰራለሁ በየቀኑ አንድ 40፣ 50፣ 60 ቪዲዮ ሰራለሁ እግዚአብሔር ከፈቀደ። በጣም አሪፍ ተከታታይ ነገር ስላለ እሱን እንከታተላለን። ሱረቱ አሕዛብ ምንድነው 4:65 ላይ በጌታ እምላለሁ በመካከላችሁ በተከራከራችሁበት ነገር ፍርድን እስከሚያስፈርዱ የሚለው ክፍል ማለት ነው። እዛ ክፍል ራሱ ማን ነው በጌታ እምላለሁ እያለ የሚናገረው? አላህ ነው በጌታ የሚለው? አላህ ሌላ ጌታ አለው ወይስ ለአላህ ማን ነው የሚናገርለት? በጌታ እምላለሁ እያለ የሚለው ማን ነው? በአላህ ስም የሚምለው ማን ነው? ጅብሪል ነው ኦር ማን ነው? ይሄ ራሱን በሶስተኛ መደብ አድርጎ የሚጠራው የሚናገረው አላህ ነው ካሉ በጣም ጥሩ። በሶስተኛ መደብ አድርጎ መጽሐፍ ቅዱስ ላይ የተነገሩ ክፍሎች ላይ አኪዩዝ ወይም ጥያቄ ማንሳት የለባቸው። እንደዚህ አይነት ጥያቄ ማንሳት የለባቸው። ባለፈው ሲያነሱ ስለነበር ማለት ነው። ኦኬ ለሙሴ ማን ነው የጻፈለት? ሙሴ እንደዚህ ያደረገ ስለሚል መጽሐፉ ላይ ሙሴ አይደለም የጻፈለት ወይም ሙሴ አይደለም ተናጋሪው እንኳን ሙሴ አይደለም ሌላ ሰው ነው የሚናገርለት ለሙሴ ሲሉ ነበር። እንደዛ ከሆነ እዚህ ክፍል ላይ አላህ ነው እንደ ተናጋሪው በጌታ እምላለሁ የሚለው ማን ነው ታዲያ? በመሐመድ ጌታ እምላለሁ ብሎ የሚናገረው ማን ነው? አላህ ከሆነ አላህ ሌላ ጌታ አለው? የመሐመድ ጌታ ሌላ ነው? ወይም ደግሞ አላህ በመሐመድ ጌታ ይምላል ብለን ጥያቄ እናነሳለን። ኦኬ በጣም ብዙ ነገር ማንሳት ይቻላል እንደዚህ አይነት ነገር። ስለዚህ ይሄንን እንለፈውና ሌላ ቪዲዮ ግን ዋና የሚሰመርበት ይቅርታና አልተናገርኩትም ቪዲዮም ላይ ጀስት ግልጽ ይገባል ብዬ ስላሰብኩ ማለት ነው። እነሱም ይገባቸዋል ብዬ ስላሰብኩ
መጽሐፍ ቅዱስ ውስጥ ለምሳሌ ሙሴ ጋር ምናምን ሄዳለሁ። ሙሴ ጻፈ አለው፣ ጻፈ እንደዚህ ያለ ሙሴ ጻፈ እንደዚህ ጻፈ እያለ እየተናገረ ይህ ሁሉ ማስረጃ ያለበት መጽሐፍ ዲና ያደርገ መተ ጸሐፊው ማን እንደሆነ እንኳን ተናጋሪው ምን እንደሆነ የማይታወቅም መጽሐፍ የፈጣሪ ቃል ነው ተቀበሉኝ ስትል ድድብና ስግጥና ነው የሚባል አይመጣውም ብቻ አይደል? ይሄ ነው ትልቁ የመጀመሪያው ቪዲዮ ዓላማው ማለት ነው። በደንብ እያብራራ ስለው አንተ እና እናመሰግናለን ተመስገን ምናምን ቴንኪው። እሺ ቤላ አለሽ? ቤላ አለሽ ወይ አለው። እሺ ሌላኛው ቪዲዮ ላይ ደግሞ የትኛው ቪዲዮ ላይ ነው ቀጥሎ ሪያክት የምናደርገው? ኢስላሚክ ዳይሌማ ላይ ታዩ ከዚህ አሁን ስለተነሳ እሱን ሌላ ጊዜ እናነሳዋለን። ሪያክት የምናደርገውን አንድ ቪዲዮ ምትንበይ ቪዲዮዎች የሚሰሩት ባይዘዌ በደንብ እንድሰሙ ሼር ኮፒ ምናምን አድርጉ። ኦኬ እንትኑ ላይ ነው አይደል የሰራ ነው ያ ቀደም። አሁን ደግሞ ይሄ 185,000 የታየው ላይ እሱ ላይ ሪያክት ማድረግ እንችላለን። ምክንያቱም ከዘዳግም 23 ጋር አንስተው ጥያቄ ያነሳሉ ብዙ ጊዜ ሙስሊሞች። ዘዳግም 23 ከቁጥር 2-3 ጀምሮ ያለውን ዲቃላ ወደ እግዚአብሔር ጉባኤ ግባ ይላልና ምን አደረገ? ምን አድርጎ ነው ዲቃላ? በሱ ጥፋት እሱ ምን አጠፋ? ቤተሰቦቹ እንደዛ ባደረጉት እግዚአብሔር ወደ እግዚአብሔር ጉባኤ ግባ ብሏል። እንዲሁም አንዳንዴ ወደ መንግስተ ሰማያት ወደ ገነት አይግባ ብሏል ብለው ያሻሉ። እንደዛ አይለው ወደ ጉባኤ ግባ ነው የሚለው። ወደ እግዚአብሔር ጉባኤ ማለት ወደ ቤተ መቅደስ አይግባ ነው። እሱም ደግሞ ለመጠቀም ሳይሆን ለማገልገል ነው አይግባ ተብሎ የተባለው ብለው ስለሚያነሱ፣ ግን በተመሳሳይ እነሱ ጋር ምንድን ነው ዲቃላ ያለው ክብር ምንድን ነው የሚለውን ብናይ ይሻልም። እሱ እንችላለን። የመጀመሪያው ቪዲዮን ማሰማቻ ዲቫይ መክፈት ትችላለህ። ኮንት ስለዚህ እየሆነብኝ ነው። ቢላ ቴሌግራም ከላካችሁልኝ መክፈት ይችላል። ዳውንሎድ ካረኩት ላይ ነው የከፈትኩት። እኔ ያሳያለሁ። ቪዲዮ ላሳይ። ሰላም ዋላችሁ። አለን እግዚአብሔር ይመስገን። ጌችን የሚለው አብሌ አለን እግዚአብሔር ይመስገን። ክርስቲያን ወይስ? ክርስቲያን። ጥያቄ አለ ወይስ? አንድ ብቻ ትንሽ ዛሬ ስሜት አይሆኝ ነው። ቆንጦጭነስ እና ቃልሰቃ ላይ ትንሽ ኮሜንት ሰጥቼ ልወርድ ነው ከሰማችሁ ከይቅርታ ጋር ፕሊስ። በማርያም ይዣችኋለሁ። ከዚህ ልጅ ጋር በምንም ጉዳይ ባትወያዩ ደስ ይለኛል ፕሊስ። አሁን ቀደም የነበራችሁበት ቤት ጆን ቤት ትክክል አይደለም የሰራችሁት። በቃ አላስ ልጁን ታውቁታላችሁ፣ መውረድ መቻል ነበረባችሁ። ይህንን ለእናንተ አልመክርም፣ ግን መክረም ሰው አይደለሁም፣ ግን የተሰማኝን ስሜት ልንገራችሁ ብዬ ይቅርታ። እኔም ስሜት አይሆኝ መግባት አልነበረብኝ። ሲሳደብ ነው የገባው። ልክ ነው እና ይቅርታ እንጠይቃለን። ትንሽ ዘነፍ ካለ ታችሁ መውረድ ነበር። አላስቻለኝም ሲሳደብ፣ ለዛ ነው ይቅርታ። በጣም ተረድቻችኋለሁ። እናንተ የምታውቁት ባህሪ ስለሆነ እሱ ለምታዩት ባህሪ ስለሆነ ጌቴ አይ ቅድም መተው ተናግረናል እና በጣም ይቅርታ ለሁለቱም፣ ለዴቫም ለቆስጣም። እንግዲህ ከዚህ በኋላ እንደዚህ ነገር አይደገምም። በጣም ይቅርታ። አመሰግናለሁ። እሺ በጣም መልካም። የቢኒ የተቆራረጠበት ነው መሰለኝ ኔትወርክ። ለዛ ነው እኔ ጋር እንትን የማይለው። እኔ ሰው የፈረደ ኮፒሊንክ አድርጉለት እስኪ። እያስወረደው ነው የእሱ መሰለኝ የሚያስወርደው። ዲቃላ የሚል ነው ያነሳሉ ያለው። እስኪ በጣም ትንበልበት ቢለየ ወይ? አዎ በእስልምና ላይ ነውና ከጋብቻ በፊት ወይም ደግሞ ከኒካ ከመታሰር በፊት የሚወለድ ልጅ በእስልምና ሻፊና ማሊኪ
መሰረት ማግባት ይቻላል። አንዲት ሴት ለምሳሌ አንዲት ሴት ልጅ ከተወለደች ማለት ነው ከኒካ በፊት ከተወለደች አባቷ አይሆንም። ስለዚህ ለእሱ ሀላል ናት ወይም ደግሞ ማግባት ትችላለች ብለው ይፈቅዳል እስልምናውና ሱራ 2554 መሰረት አድርጎ ሲናገር ስለዛ ነው ሀሳብ የምሰጠው። ብዙ ጊዜ እነሱ የሚያነሱት ይሄ ኦሪት ዘዳግም ምዕራፍ 23 ላይ ያለውን በመጥቀስ ዲቃላ ወደ እግዚአብሔር ጉባኤ ቤት አይግባ የሚለውን እንዴት እንደዚህ ነገር ይከለከላል ስለሚሉ በዛ ላይ ነው ዲባይ። ኦኬ እሺ። አሪፍ እንትን ነው። የፊቁ ላይ መጽሐፉን ሀሳቡን አውቀዋለሁ ግን የለኝም። እንደዛ እንትን እንዳለ አውቃለሁ ግን አክቹዋሊ ዲቃላ ራሱ እይታው ምንድን ነው? በእስልምና ዲቃላን እንዴት ነው የሚያየው? አላህ ራሱ ልበደረቅን ዲቃላ ማትስም ይላል ቃሉን ራሱ ሲጠቀመው እና የፍትሃዊነት እንትን ካመጡ ይሄንን እንዴት ያዩታል? ብዙ የሚነሳለ ግን ብቻ ቢኒ ይምጣና ወይ አንቺ ሂጅበትና ከዛ ይሻላል እንዳልቀላቀልብሽ። እሺ ቢኒ ቢመጣ ኖሮ አሪፍ ነበረ። እንትኑ እንድናየው አይዶን ነው እንትን ድም እሺ እስቲ እኔ ቪዲዮ መክፈት ከቻልኩኝ እኔ ወይ ቪዲዮ ከፍተውና ኦኬ አይ ቲንክ ቢኒ ቴክስት አድርጎልኛል አሁን አስቸገረኝ ምናምን እያለ ኦኬ ሶ ለምን እንደሆነ እንዳልሽው ሪፖርት ወይ ቪዲዮ እንስራለትና ሪፖርት እናስደርግለት። ወንድሞች የምንችለውን እናድርግ። ስንወጣም በተመቸን ሰዓት ያርገውበት ነው የሚሆን። ምንድነው ሪፖርት ነው ሪፖስት መሰለኝ የሚደረገው ኮፒ ሊንክ ነው። አይ ዶንት ኖ ለምን እንደሆነ ቆይ ይቅርታሽ፣ ኮፒ ሊንክ እናርግለት። አካውንቱን ሪፖርት አርገውበት ነው የሚሆነው። እንደዛ ነው። ላኪልኝ መላከቻልሽ ኦር ቃልዬ ካለ ማጋን አሁን አላወኩም። ሰው ምን መክፈት ይችላሉ? ካልሆነ ቲክቶክ እኔ ለቀቁት ቪዲዮ ላይ ነው መምህር ቲክቶክ አክሰስ ነው። በሌላ ጀነት እንደማይገባ ሐዲስ እንዳለ ታውቂያለሽ። ግን የዝሙት ልጅ ዲቃላ ካልተሳሳትኩ እንደሚበላስ ይቅርታ እንግዲህ ቃሉ እየከፋ ነው የሚመጣው። የሆነ ጊዜ ሰምቻለሁ። በግ እንደዚህ ምናምን ያው እንግዲህ እንትን እንዳትሉ ከእንስሳ ጋር ተኝተው እንደዚህ ቢገናኝ ለእንትን ማርዳችሁ በጣም ያው እንደምታውቁት ይሰቀጥጣል ይቻላል ብለው የሚናገሩ ናቸው። ገቺ እናመሰግናለን ለቀና ሀሳብ እና እሱንም አንብቤያለሁ እየፈለኩት ነበር እንደውም በዚህ አጋጣሚ። ይሄኛውን ግን ከላክልኝ ቃልዬ ካለ ቤላ ጋር ነው ያለው ያ ቴሌግራም ላይ አድርገልኝና ከቻልክ ቪዲዮዋን ኦኬ ቤላ ጋር ያስገባኛል። ኔትወርክ እኮ ነው። አንተንም አያስገባም። ኦኬ ያሱ ካስወረደኝም ቻውታል። በቃ ክፈተው እዛው ቀጥል እስኪ። አይ ዝም ብሎ ነው ቲክቶክ ነው የከፈተው። እሺ ቤላ ምናልባት ግን ከታች ሆናችሁ ሁለት አካውንት ያላችሁ ሰዎች ብታግዙን መክፈት የምትችሉ ከሆነ እኔ ከዚህኛው ከወጣው ያኛው አይከፍትልኝም። ላፕቶፕ ላይ ቲክቶክ የለኝም። እንደዛ ማለት ይቻላል። እሺ ወይ ካልሆነ በቃ ወይ ሌላ ቪዲዮ ካለ ሌላ ቪዲዮ ማየት እንችላለን። እስቲ ቢኒ መጥቷል መግባት ይሄኛ መሰለኝ። እሺ አስቸገረኝ እኮ በቃ ዝም ብሎ ያወጣኛል። ካንስል ማድረግ አልችልም። ድምጻችሁን እሰማዋለሁ፣ መላክ አልችልም። እስቲ አሁን እሺ ከፍቼዋለሁ። እስቲ ቆይ ልኬሎታለሁ። አይ ልኬላቸዋለሁ ለመምህር። እሺ አይ እኔ እዚህ ጋር መክፈት እችላለሁ። አሁን ላይ ከፍቼው ነው ያለሁት እዚህ ጋር ቪዲዮውን ኮፒ ሊንክ አድርጉለት እና እያስወረደ ነው እየበጠበጠው ነው። ቪዲዮ ስለጀመርክ እኮ ነው። አይወዱም እሱ ትንሽ በጥብጣችኋለች። እቺም እንኳን እንትን እያደረኩኝ መለቃት እኔያው እሺ ኮፒ ሊንክ አድርጉልኝ ብዬ እዛ ላይ ተናግሬያለሁ። ኮፒ ሊንክ አድርጉ እሺ።
አይ ቲንክ አሁን ያየሁት ነገር ምንድን ነው ከአንተ ጋር ሆኜ ያንተን አሁን እዚህ ሆኜ የቢኒን ኮፒ ሊንክ ማድረግ ቻልኩኝና ከቻላችሁ ሁላችሁም በጎን የቢኒን አካውንት ሄዳችሁ ኮፒ ሊንክ እያደረጋችሁ 10 አትወጡም ላይክ እየሰማችሁ ስቲል ማድረግ ትችላላችሁ። አላቅም ነበር እንደዛ ነው። አሳድጉኝ። ለማንኛውም ያው ሀሳቡ እንትን ነው፣ ግልጽ ነው። ስለምንስማው እንደሚፈቀድ ያውቃሉን? ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ከኒካ ውጭ የተወለደችን ሴት ልጅን የገዛ አባቷ እንዲያገባት ኢስላም እንደሚፈቅድ ታውቃላችሁ? ይህንን ቪዲዮ ተመልክተን እንመለስ። የወለደችው ሴት ያለ ኒካ ለወለዳት አባቷ አጅነቢ ትሆናለች? አዎ፣ አባቷ አይደለም። የሸሪዓዊ አባቷ ባለመሆኑ አይገባውም። ትክክለኛውን በሸሪዓ ግን ተጋብቶ ካልሆነ ፈላሰረ ሸርዓን ልጁ በትክክለኛ ወይም ደግሞ አማት ትክክለኛ ዘር አይሆንም ማለት ፈላ የህሙ ዚና ቢንቱ። ስለዚህ ሲባል የዚና ልጅ የራሱ ልጅና የዚና ልጅ ማግባት ይፈቀድለታል ይላል ሸሪዓው። አባት በዚና የወለዳትን ልጁን እንደሚያገባት ይፈቅዳል። ለዚህም ታላላቅ የኢስላሚክ ስኮለር ወይም ደግሞ የሙስሊም መዝሀብ ሻፊና ማሊኪ ይህንን ሲያብራሩ እንዲህ ብለዋል። አንድ ሰው ሴት ልጁን፣ እህቱን፣ የልጁን ሴት ልጅ፣ የሴት ልጁን ሴት ልጅ፣ የወንድሙን ሴት ልጅ እና የእህቱ ሴት ልጅ ማግባት የሚፈቀድ ነው። በዚህም ሁኔታ እነዚህ ግንኙነቶች በዝሙት ምክንያት ሲመሰረቱ ለእርሱ እንግዳዎች ስለሆኑና በመካከላቸው ምንም አይነት ህጋዊ ዘር ግንድ የለም ብለዋል። ማሊኪ ኤንድ አልሻፊ ሰይድ እንግሊዝኛ ይበቃል። እሺ፣ ለማንኛውም ሀሳብ ያው በዚህ ላይ ነው የምንሰጠው። ሀሳብ ያልሰጣችሁ አሁን መስጠት ትችላላችሁ። አላዛርም አልሰጠህም መሰለኝ። አላዛር ቆስጢ ካለ ቆስጢ አንተ ቅደም፣ ከዛ አላዛር ይከተላል፣ ከዛ ሌሎቻችሁ ትቀጥላላችሁ። ቀጥሉ። አላዛር አለክ? አለ። እሺ፣ ቀደም ከዘዳግም 23 ጋር አያይዘህ አቅደም ነው ያልከው? ያ ቀደም ጀምር። ኖ እኔ ብዙ ሰጥቻለሁ። ቀጥሉ። እዚህ ክፍል ላይ እናንተ ቀጥል አላዛር። ኦኬ፣ እሺ፣ ምንድነው? አይቀጥሉና እኔ እቀጥላለሁ፣ ችግር የለም። እስከዛ እያወጣው እንዳሳይ ማለት ነው። እሺ፣ ለማንኛውም ሀሳቡን እናስጀምረው። በእርግጥ ዘዳግም 23 ላይ ዘዳግም 23 ላይ ያለውን ልክፈትላችሁ። ምናልባት ማንበብ እንችላለን፣ ባንከፍቶም ችግር የለም። ዘዳግም 23 ላይ እንዲህ የሚል ክፍል አለ። እንግዲህ ለእስራኤላውያን የተሰጠው ሕግ የዲቃላ ማለት ወይም ደግሞ ዲቃላ ሲባል ሊትራሊ ከእንትን መወለድ አይደለም ብቻ፣ እሱ ብቻ አይደለም። መምህር እሱን በደንብ ይሄዱበታል። ያ ብቻም ሳይሆን ከጣዖት የተወለዱትም እንደዛ ይባላሉ። እስራኤላውያንን ጣዖት እንዳያመልኩ እንዳይከተሉ እግዚአብሔር አስጠንቅቋቸዋል። እና እንዲህ ይላል ከግብፅ ምንድን ነው የቱ ጋር ነበረ? ዲቃላ ወደ እግዚአብሔር ጉባኤ ግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ግባ ይላል ቁጥር 2 ላይ። ኦኬ፣ ለማንኛውም እችን ክፍል ይዙና ወደ እግዚአብሔር ጉባኤ ግባ ብለዋል እና እግዚአብሔር ምን አጠፋ? ምንድነው ጥፋቱ? የዚህ ዲቃላ ወይም የተወለዱት ምንድነው ጥፋታቸው ለማለት ይሞክራሉ። ይሄ ክፍል እያብራራ ያለው እግዚአብሔር ሊትራሊ ዲቃሎችን በሚመለከት ብቻ አይደለም። በእርግጥ እነሱንም ይመለከታል። ግን ዋናው ሀሳብ ምንድን ነው? ህግ የሚሰጠው ያን ህግ አይተው እነዛ ሰዎች ወይም እስራኤላውያን ከዚህ አይነት ነገር እንዲከለከሉ ነው። ዋናው ዓላማው ህግ እሱ ነው። ወንጀልን የመከላከል ጉዳይ ነው እንጂ ወንጀልን እኛን የመቅጣት ብቻ አይደለም። በእርግጥ በዛ ህግ ወድቆ ከተገኘ ወንጀለኛ እንትን ይላል። ለምሳሌ አትስረቅ የሚለው ህግ እኮ የሚሰርቅ ሰው ስላለ ወደ ስርቆት እንዳይሄድ ነው አስቀድሞ ህጉ የተሰጠው። ህጉ ወንጀልን ከመከላከል አንጻር ነው የሚሰጠው፣ ወይም ኃጢአትን ከመከላከል አንጻር ነው እንጂ ቀጥታ እነዛን ሰዎችን አታክ ከማድረግ አይደለም። አሁን ዲቃላውን አታክ ከማድረግ ሳይሆን ለእስራኤላውያን የተሰጠ ህግ ነው። እንዲህ አታድርጉ ነው። እንደዚህ የምታደርጉ ከሆነ እንዲህ አይነት ቅጣት ይደርስባቸዋል። እግዚአብሔር ከፈቀደላቸው ውጭ ወይም በጋብቻ በትዳር ህጋዊ በሆነ በትዳር ውጭ የሚወለዱ ልጆች ካሉ ወደ እግዚአብሔር ጉባኤ እንዳይገቡ እግዚአብሔር ይከለክላቸዋል። እንዲገቡ አይፈቅድምና እንደዚህ አታድርጉ ነው።
ኦኬ ከጣዖታውያን ጋር ወይም በሃይማኖት ከማይመስላችሁ ጋር ሄዳችሁ እንደዚህ አታደርጉ። እሱም ያው በዲቃላ ስለሚታይ ኢቭን ጋብቻ እንኳን የሚባል በቤተክርስቲያን ውስጥ እንደ ጋብቻ ይታይ። ስለዚህ ህጉ የሚሰጠው ኃጢአትን ከመከላከል ወንጀልን ከመከላከል አንጻር ነው እንጂ ቀጥታ ያኛውን ዲቃላውን በሚመለከት ብቻ አይደለም። እና ይሄ ህግ ነው፣ እግዚአብሔር ህግ ነው የሰጣቸው። ስለዚህ እንደዚህ አታደርጉ ነው። ኤኒያው አድርገው ከተገኙስ ያ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ተከልክሏል። ምክንያቱም ዲቃላ ማለት አንድም ከጣዖት ጋር እንትን ብለው የጣዖትን ስርዓት ይዘው ወደ ቤተ መቅደስ እንዳይገቡ ነው ወይም እግዚአብሔር የከለከለው ማለት ነው። አንድም ደግሞ እግዚአብሔር የፈቀደው ትክክለኛው ነገር እያለ ህገወጥ በሆነ መልኩ እስራኤላውያን በዛ መንገድ የሚቀጥሉ ከሆነ ህጋዊውን መንገድ እየተውት ይመጣሉ ማለት ነው። እግዚአብሔር እንደ ቅጣት ካላስቀመጠ በዚህ ምክንያት እንዲህ አይነት ቅጣት ይመጣባቸዋል የማይሉ ከሆነ ይሄ ከዲቃላ ወይም ከጋብቻ ውጭ መውለድንና በትዳር ላይ መዘሞትን እንደ ህግ ያስመስለው ይወስዱታል ማለት ነው። ስለዚህ ህጉን ያስቀመጠው እግዚአብሔር ከዛ አንጻር ነው እንጂ ልጁ ኃጢአት ስላለበት ምናምን አይደለም። ቤተሰቦቹን ከመከልከል አንጻር ቤተሰቦቹ ወደዚ አይነት ነገር እንዳይሄዱ ከማለት አንጻር ህግን ያስቀመጠው በቃ ይሄ ነው። ጉባኤን የተባለው እንጂ ቤተመንግስትም አይደለም። ወደ እግዚአብሔር ጉባኤ አይግባ ተብሎ ሲባል የእግዚአብሔር ጉባኤ የተቀደሰ ነውና ወደዛ መግባት አይችልም ነው። ቤተሰቦችም ደግሞ እንደዛ ካደረጉ ይህን ልጅ ይዘው መግባት አይችሉም ነው። ስለዚህ ይከለከላሉ። ከዚህ በኋላ እንደዚህ አይነት ነገር ከማድረግ ይከለከላሉ ከሚል አንጻር የህግ ተሰጥቷል እና ይህን ህግ በጣም ሲተቹ እናያለን። ሙስሊሞች በጣም ሲተቹ እናያለን እና ብዙ ጊዜ ሙስሊሞች በጣም በሚጮሁበት ሌላውም ለመተቸት በሚሞክሩበት ስፍራ ሁሉ ሄዳችሁ የእነሱን አስተምሮ ስታየው ወረስት ነው፣ በጣም ወረስት ነው። አሁን እንዳየነው እንግዲህ ራሳቸው እንዳመኑት እና ሻፊና ማሊኪ ሁለቱ መዛሃቦችም እንደፈቀዱት ደግሞ ወይም እነሱ ይቻላል ብለው እንደፈቀዱት አንድ ሰው በዝሙት ወይም ደግሞ ከጋብቻ ውጭ አንድን ልጅ ከወለደ ሴት ከወለደ አባቷ ያገባታል። ኦኬ ወንድ ከሆነ እህቶቹን ማግባት ይችላል። ከአባቱ የተወለዱት እህቶቹ ለሱ እንደ አጃነቢ ነው የሚሆኑት። ልክ እንደ ዘር አይሆኑም። እነሱ ማግባት ይችላል። የገዛ ልጁን ደግሞ አባት ማግባት ይችላል፣ ይፈቅዳል። ምክንያቱም በእስላማዊ በሼሪያው መሰረት ምንድነው ዘር ተብሎ የሚታሰበው በህጋዊ መንገድ ያለ ጋብቻ ብቻ ነው። ከህጋዊ መንገድ ውጭ ያለ ጋብቻ እንደ ዘር አትታይ፣ እንደ ምንድነው እንደ ሊኔጅ እንደ ዘር አትታይ ወይም እንደ ዘመድ አትታይ። የምትታየው እንደ ምንድነው ያቺ ሴት እንደ ፍጥረት ብቻ፣ ልክ እንደ ሌሎቹ ፍጥረት ማለት ነው። ስለዚህ እንደ ዘሩ ስለማትታይ አባቷ ቢያገባት ችግር የለውም። አባቷ ብቻ አይደለም ወንድሞቿ ቢያገቧት ችግር የለውም። ስለዚህ ለወንድሞቿ ትሸፈናለች፣ ለአባቷ ትሸፈናለች። ኦኬ እና ሀብትም ንብረትም መውረስም አትችልም እቺ ልጅ። አባትየውም አይወርሳትም። ምናልባት ለእናቷ ልጅ ትሆናለች፣ ምክንያቱም እሷ ስለምታጠባት በጥቢ መልኩ በማጥባት መልኩ በዛ መልኩ ልጅ ትሆናለች ለእናቷ ማለት ነው። ለአባቷ ግን በጭራሽ አባት እንትን ልትሆናል። ስለዚህ አጃነቢ ነው፣ ቢያገባት ችግር የለውም ብለው ነው የተናገሩትና የዚህን ያህል የረከሰ ነገር የገዛ ልጅን ማግባትን ያህል የሚፈቅድ አስተምሮ ይዘው ዘዳግም ላይ ያለው እንትን ለማለት ለመተቸት ይሞክራሉ። በእርግጥ የተወሰኑ እንትኖች የተስማሙበት አይመስለኝም። ሁለቱ መዛሃቦች ተስማምተዋል። ቢያንስ እኛ ሀገር ላይ ያሉ ደግሞ ማሊኪና ሻፊን የሚከተሉ ናቸው አብዛኞቹ። እና ኮመንት የሰጠም ነበር አንድ መቶ ቤላ የተሾ ከሆነ ሁለቱ አው ትክክል ነው ብለዋል፣ ግን ተሳስተዋል ብሎ አስቀምጧል። አዎ ፈቅደዋል፣ እንደዚህ ብለው ፈቅደዋል፣ ግን ተሳስተዋል ብሎ አስቀምጧል። እና እንግዲህ ሁለቱ ታላላቅ ስኮላሮች ተሳስተዋል የሚል ትውልድ ከመጣ እኛ እናቅም፣ እሱን የራሳችሁ ችግር ነው። ግን እኛ ማስረጃ አምጥተናል። ማስረጃውም ደግሞ ሁለቱ ሻፊና ማሊኪ ሁለቱ ትላልቅ መዛብ ከአራቱ ቶት ኦፍ ስኩል ሁለቱ ፈቅደዋል። ጀነት አይገባም ዲቃላ ልጅ የዚና ልጅ ብሏል መሐመድ። ያ ጀነት ዲቃላን አትታዘዝ የሚለው የቁርአን ክፍል አለ። እሱንም እናሳያለን። እና እሺ አላዛር አሁን መቀጠል ትችላል ወይ? ደፍ ቀጥሎ አላዛር ካልተመቸው አላዛር አለክ? አዎ አለው። ኦኬ ዘካርያስ ላይም አለና እንደዚህ አይነት ጥቅሶች ዲቃላ የሚለው ስያሜ ራሱ ያው ሌላም ኢንተርፕሬቴሽኖችን ቢኖሩም ግን ደግሞ ለምሳሌ ይሄ ዲቃላ የሚለው ቃል ሪፈር የሚያደርገው ለምሳሌ ቅዱስ ቄርሎስና ጀሮም ይሉታልና ሞዓባውያንና አሞናውያንን ነው ብሎ ነው የሚያምኑት። እና ሞዓባውያንና አሞናውያን ዲቃላ የሚባሉበት ምክንያት አንደኛ ነገር ያው ጣዖትን ስለሚያመልኩ ነው። ሁለተኛ ደግሞ እስራኤላውያንም ከእነርሱ ጋር ደግሞ ሄደው ተጋብተው ልጅ ከወለዱ
እነሱን ጭምር ይባላሉ። ሰው ግን ዲቃላ የሚለው ስም ለልጁ ራሱ ሊሰጠው የሚችለው ያ ስያሜ ዲቃላ የሚለው ስያሜ ለምንድን ነው? ልጁም እንደነሳ ከሆነ ነው፣ ወይም በእግዚአብሔር ላይ የሚያምፅ አይነት ሰው ስለሆነ ነው ማለት ነው። ይህንንም ያነሷል ራሱ እንትና ቅዱስ ቄርሎስ ማለት ነው። ወደ እግዚአብሔር መቅደስ አይግቡ ብሎ ያነሷል። ይህንን ጥቅስ ያነሳው እና ሞዓባውያንና አሞናውያን አይግቡ እንደዛ ወደ እግዚአብሔር እንትን አይግቡ ይልና ይህን ደግሞ ስም የሚሰጠው ደግሞ እግዚአብሔር ወይም ክርስቶስ አልተወለደም በስጋ ለሚሉት አድርጎ ነው ይህን ጥቅስ የሚያነሳው። ግን ዞሮ ዞሮ እነሱ ጭምር መናፍቅ ሲሆኑ የሚሰጣቸው ስያሜ ነው። ወይም ለመናፍቅም ይህ ስም ሊሰጠው ይችላል። እግዚአብሔርን ለማያምን ሰው ይህ ስም ሊሰጠው ይችላል። ሌላኛው ደግሞ ኢንተርፕሬቴሽን ሲጀመር ዲቃላ የተባሉት ራሱ ምንድን ነው? እግዚአብሔርን ላላመኑት ብቻ የሚሰጥ ስም ነው ተብሎ ነው የሚታመነው እና ከሌላ የተወለደ ማለት ነው። እንትን ማለት ወይም የተደባለቀ ማለት ነው አይደል? ዲቃላ ማለት የተዳቀለ የተደባለቀ ማለት ነው። ትንቢተ ዘካርያስ ምዕራፍ 9 ቁጥር 6 ላይ የተደባለቀ ወገን በአዛጦን ይቀመጣል፣ የፍልስጤማውያን ትንቢት አጠፋለሁ ይላል። የተደባለቀ ወገን አለ። የተደባለቀ ወገን የተባለው የተደባለቀ ወገን የሚለው ምንድነው? እንደዚህ እግዚአብሔርን የማያመልኩ ሌሎች ለየት ያሉ እምነት ያላቸውን ሰዎች ነው የተደባለቀ የሚላቸው ማለት ነው። ስለዚህ ዲቃላ የሚለው እዛች ጋር የተደባለቀ ዘር ማለቱ ነው። ወይም ደግሞ ከእግዚአብሔር ጋር ካላመኑት ጋር የተዳቀሉ ማለቱ ነው። ያ ስም የሚሰጠውም እንደዛ ልክ እንደነሱ ልክ የእናትና አባቱን ፈለግ ለሚከተል አይነት ሰው ነው ብለው ነው የሚፈቱት ማለት ነው። ሌላኛው በኢትዮጵያ ደግሞ ሌላም ፍቻ አለው በኢትዮጵያ ደግሞ ማለት ነው። ስለዚህ የብሉይ ኪዳኑ ወደ ፋም ስለሆኑ በዛ መንገድ ይፈቱታል። የአዲስ ኪዳኑ ደግሞ ንጹህ እንደሆነ ለማሳየት አድርገው በዛ ይፈቱታል። ግን ደግሞ በዚህም ደግሞ ይፈታል ማለት ነው። ስለዚህ በአጠቃላይ ያው ሲሆን መያዝ ያለባችሁ በብሉይ ኪዳን ላይ እስራኤላውያን ያንን ነገር እንዳይሰሩ እንደዛ ደግሞ ከሞዓባውያንና ከአሞናውያን ጋር ከጣዖት አምላኪያን ጋር የተባበሩ ሰዎች የተደባለቁ ወይም ዲቃሎች ይባሉ ነበረ። ልጆቻቸውም የነሱ ፈለግ ከተከተሉ እነርሱም ደግሞ ዲቃላ ተብለው ይማሩ ነበር ወይም ይጠሩ ነበር እነሱ ከተከተሉ ማለት ነው። ያ ነው።